እኛ የቆየን መንገባ ሰዎች ነን። እናንተ ግን በየጊዜው ስላላችሁ አላህ ይጨምርላችሁ ማለት ነው። እንግዲህ ወጠራችሁ ስሩ፣ ውጤታችሁን ደግሞ እያየን ነው። ቪዲዮ ላይ እዩትና ትንሽ እንድትስቁም ነው ቪዲዮ እንትን ያልኩት የለቀኩት የእናንተ ውጤት ነው። ራሱ በየቦታው ያሉ ሰዎች አሁን ስለእናንተ ነው የሚያወሩት እና ንጽጽር ውጤቱ ይሄ ነው። ጥሩ እየሰራችሁ ነው ያላችሁት። አላህ ይጨምርላችሁ። እሺ ላይ ጨምርልኝ ሰራንቱ ቀጥል ኡስታዝ። ሰው ገብቷል። ናኦል ኦኬ። ናኦል ሰላም ብያለሁ። ሰላም እንደናችሁ? እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ናችሁ? ጥያቄ ሲጠየቅ ነበርና ጥያቄ ትመልሳለህ በባይብል? እሺ ሌት ምቻ ልሞክር። አዳምና ሔዋን ከገነት የተባረሩት ምን አድርገው ነው? ዲስኦቢዲየንስ አለመታዘዝ እኮ ምን አድርገው ነው? ያ ዲስኦቢዲየንሱ ምንድነው? አፕሉ የተባሉትን በልተው። ኦኬ ማስረጃ ስጠኝ። ዘፍጥረት ምዕራፍ 2 እና ምዕራፍ 3 ባይብል አጠገቤ የለም ግን አይኮን ብሪንግ ዘፍጥረት ምዕራፍ 2 እና ምዕራፍ 3 ይውጣል። ምዕራፍ 2 ቁጥር ስንት? ምዕራፍ 2 ላይ ትእዛዙ አለ መሰለኝ። አትብሉ ከገነት ዛፍ እውነትና ምንድነው ራይት ኤንድ ሮንግ ከሚያሳውቀው ዛፍ አትብሉ፣ ከሔዋን ዛፍ አትብሉ፣ ከህይወት ዛፍም አትብሉ የሚል ቨርስ አለ። ምዕራፍ 2 ቁጥር ስንት እንደሆነ ረስቼዋለሁ። ኦኬ ካላስታወስከው እንዴት እንግባባለን? የቱ ጋር ነው ስፔሲፋይ አድርገህ? ምዕራፍ 2 አውጣውና እናየዋለን። ምዕራፍ 2 ሙሉን እናነበው ነው? ኖ ወደ ታች ስክሮል ታደርገዋለህ። ችግር የለም ስክሮል ታደርገዋለህ። ክፈተውና ስክሮል ታደርገዋለህ። ያው ከፍቶልሃል። ግን ስኪም ማድረግ እችላለሁ በፍጥነት ማለት ነው። ህጉን ነው ትእዛዙን የፈለከው አይደል? አዳምና ሔዋን ከገነት የተባረሩት በዚህ ምክንያት ነው የሚል በባይብል ላይ እስቲ አውጣና አሳየኝ። አሁን አንተ ያልከው ምንድነው? አዳምና ሔዋን ከገነት የተባረሩት ዲስኦቢዲየንስ ነው፣ ባለመታዘዛቸው በማመጻቸው ነው አልክ። ኦኬ ጥቅስ አለው ስንል አዎ አልክ። ምንድነው? ዘፍጥረት 2 እና 3 አልክ። 2 እና 3 ይከፈትልህና የትኛው ነው ረጅም ነው ራሱና የትኛው ምዕራፉን አውጥተሃል? ቁጥሩን ነው እኛ የፈለግነው። ለሚስቲ መጽሐፍ ቅዱስ የለም ታስቲ አስከኮልከኝ። ይሻላል እንደዛ ይሻላል። ምክንያቱም ሙሉ መጽሐፍ ቅዱስ አንብቡት፣ ይሄው በቃ አንብቡት ምናምን ነገር የሚብል ነገር ያው እንትን ነው የሚሆነው፣ አድካሚ ነው የሚሆነው። ችግር ባይብል ይብል በነገር ላይ ኡስታዝ ናኦል ማለት ሁለተኛው ስንቴ ማለት ነው? እሺ እንድታውቀው ብዬ ነው። አንድ ቀን አውርተን ነው ትንሽ ሊግባባ አልቻለም። ስለ አይ ቲንክ ስለ ፕሪዲስቲኔሽን ስለ ፕሪዲስቲኔሽን ስለ ፎርኖሌጅ ምናምን ነገር ትንሽ ላወራው ሞከርኩና ማል ላይ ይደራረባል ሲያወራ፣ እንደዛ ነው። ቀጥል። ያው እያወጣልን ነው ንገረን። ችግር የለም። ለምሳሌ ቨርስ 16 መሰለኝ 16 እና 17 አንብበው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና አለው። ከገነት ወጣለህ የሚል ነገር አለው። ከገነት ወጣለህ የሚል አለ እዚህ ጋር 17 ላይ ኖ ከገነት ወጣለህ አይደለም። ዋናው ሐሳቡ ከእግዚአብሔር ጋር በምትጣሉ ነው አይደል? ጥያቄው በቃ ማለት ጥያቄ መረዳት የመልስ ግማሽ ነው ይባላል። ምንድነው የጠየቁት ጥያቄ? ወይ በቃ ከዚህ ኤደንና ገነት ለምን ተባረሩ ነው በአጠቃላይ ጥያቄ አይደል? በቃ ይሄው ነው ጥያቄ። አዳምና ሐዋ ወይም ሔዋንና አዳም ከገነት የተባረሩበትን ምክንያት ምንድነው ብዬ ጥያቄ ያቀረብኩልህ። አሁን ለምን በበላቀንት ከገነት የተባረሩ የታለ? ስለ ገነት መባረር የታለ? 17 ነው እዚህ ለምሳሌ እዚህ ጋርማ ምድርም ስለመረገሙ አይናገርም። ለምሳሌ ምድርም ይረግማሉ በአንተ ምክንያት አላለውም። የጠየቁ ጥያቄ አዳምና ሔዋን ከገነት የተባረሩበትን ምክንያት ንገረኝ ያልኩ፣ እስካሁን አላመጣህም። 17 ላይ እንደዛ የሚል ነገር አለው? እየነገርኩህ እኮ ነው ያለሁት። አሁን አንተ ኤክስፓንድ ምን ነው መሰከረ 17 ላይ አለ ወይስ የለም ነው የጠየቁህ። አውራና እሺ 17 ላይ አለ ወይስ የለም ነው ጥያቄው። አይደለም እሱ መኖር አይጠበቅበትም አልኩ። ይሄ ጄኔሪክ የሆነ ህግ ነው የሰጠው እግዚአብሔር። በበላቀን ሞትን አለ ወይ ነው እኮ ጥያቄ። በበላቀን ከገነት እዚህ ላይ ስለ ምድር አይናገርም። ይኸውልህ ቆይ እንዲሰማኝ ስለ ምድር አይናገርም እኮ ካተናገረ ስለሚመጣው ነገር አይናገርም። ቆይ ኧረ ተረጋጋና ወል ፍሬንድ ልትጋጭ ነው። ኧረ ልትጋጭ ነው። ቀስበል ነው አቻኩል። እንደ ጓያ ነቃ የፊት ለፊትን አትመልከት። የተጠየቀው ጥያቄ ምንድነው? ዘፍጥረት ምዕራፍ 2 ቁጥር 17 ላይ
አዳምን ሲጠይቀው ምንድነው ያለው? ይሄንን ዛፍ አትብላ በበላ ቀን ትሞታለህ ነው ያለው። ከጀነት ትወጣለህ ነው ያለው 17 ላይ ትሞታለህ ነው። ትሞታለህ ልክ ነህ። እኔ የጠየኩት ጥያቄ ምንድነው? ይቅርታ ሶሪ ከገነት ብቻ የሚወጡበትን ህግ ለምን ተናግሯል ወይ ነው እግዚአብሔር ሐሳብ ወይድ ቨርባቲም አይ በቃ በቃል ይሄንን ተናግሯል ወይ ነው ጥያቄ? አይ አም ጀስት ይለፈው እንደ ኢብራሂም ክላሪፊኬሽን እየጠየቁ ነው ኢብራሂም ይለፈው እንደ ምንምኮ ነው ለኮ አልተመጣጠነም እንትኑ ጥያቄውና መልሱ አልተመጣጠነም እና ነው አይደለም I'm just asking you እኮ ችግር የለም አሁን ምኑን ትጠይቀኛለህ? ጥያቄው እኮ እኔ ነኝ ምኑን ትጠይቀኛለህ እኮ ለክላሪፊኬሽን እየጠየቅኩ እኮ ነው ክሊር እንድታረገው እኮ እድል እየሰጠው ነው ይሄ ጥያቄው ሳይገባ ወደ መልስ እንመጣ ጥያቄ ምክንያቱም ጥያቄውን መረዳት የመልስ ግማሽ ነው ይባላል። የጠየቁ ጥያቄ ኢብራሂም አውራው እስቲ ትንሽ ችግር ነው እንደዚህ አይነት ሰዎች ጋር ማውራት። በመጀመሪያ ሽታው ራሱ አላገኘውም። በመጀመሪያ ጠየቅ እንዴ ግራን ያጋባ ነው ወላሂ ጥር ቤቱ ሰላም ነበር እስካሁን ድረስ። ለተረጋግታ አውራ ጥያቄ የሚጠይቀን በአግባቡ ተረዳና ጥያቄውን መልስ። ወላሂ እንዴ ምን ሆነ ነው የጠየቀ ጥያቄ አዳም ከገነት የወጣበትን ምክንያቱን ስጠኝ ያለ አንተ የሰጠው ደግሞ ምንድነው? ሞት ስለሞት ነው እያወራ ያለው። አንተ ሞትን ትሞታለህ አልጠየቀም። ይሄን ሶ እባክህ ናኦልዬ ስለፈጠረ ጥያቄ ጠይቀዋል ኡስታዝ። አሁንም መልሱ መልስለት። ሰምተህ ከሆነ ጥያቄው ተረድቻለሁ እኮ አሁን እሱ የፈለገው ቃል በቃል እግዚአብሔር በሰጠው ህግ ላይ አዳምን ከገነት አባርሃለሁ የሚል ቃል ነው የተፈለገው። እሱ ቃል የለም ቨርባቲም የለም አልኩት። ከገነት አባርሃለሁ የሚል የመጀመሪያ ህግጋት አልተሰጠም። የጠየቁ ጥያቄ ከገነት የተዋረረበትን ምክንያት ነው የጠየቁ የነበረው። ማን ነው ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ በበላ ቀን ትሞታለህ ነው ያለው። በበላው ቀን የሞተው ደግሞ ስፒሪቹዋል ዴዝ ነው ከአምላክ መለየት ነው እንጂ ከገነት መውጣት አይደለም። ምክንያቱም አዳም 1000 ዓመት እንደኖረ ዘፍጥረት 5:3 ላይ ይናገራል ራሱ ማለት ነው ናኦልዬ። ስለዚህ እኔ የጠየቁት ጥያቄ አዳም ከገነት የወጣበት ምክንያት ምንድነው? ብዙ ጊዜ ክርስቲያኖች አዳም ከገነት የተባረረው ዛፉን ስለበላ ነው የሚል ነው። ከገነት የተባረረው ዛፉን ስለበላ ነው የሚል ነገር ማስረጃ ስጠኝ ነው ያልኩ የጠየቅኩ። እንደዛ የሚል ነገር አለ ወይ ባይብል ላይ? ኖ ኦኬ አሁን ተረዳው። ሶ አንተ ሐሳብ ኤግዛክትሊ ኢሚዲየት ሪዝኑ ያው እንግዲህ የተያያዘ ነገር ነው። ከገነት መባረሩም ቢሆን ከሰራው ዲስኦቢዲየንስ ጋር የተገናኘ ነገር ነው። ዞሮ አይደለም። ኦኬ እኔ ነው ላለው። እሺ ልጨርስና ከዛ ታስረዳኝ። ማስረጃ ትሰጣለህ። ኖ ዝም ብሎ አየር ላይ ያለ ነገርማ አይሆንማ። አይ አንተም አየር ላይ ያለ ነገር እንዳታወራ እኔ ማስረጃ አለኝ እኮ እኔም ልስታ ማስረጃ ይሻል እኮ እኔማ ኔጌቲቭ እኮ ነኝ። አንተ አፈርማቲቭ ነህ። ጥቅስ ስጠኝ ነው ያልኩ እንጂ አንተ አውራኝ አይደለም ያልኩ። ኧረ ያለው ለሊስት እኮ ነው ያልኩ ያለው። ለምሳሌ ከዚሁ ይሄ የመጀመሪያው ህጉን አየን ቁጥር 16 እና 17 ላይ ምዕራፍ 2 ላይ ምዕራፍ 3 ላይ ደግሞ ኮሚት የተደረገውን ስህተት እናያለን። ምንም ኦብቪየስ የሆነ ስለሆነ እዛ ጋር ግን ወደ ፐኒሽመንት የተባረረበት ምክንያት ትሰጠኛለህ። ምዕራፍ 3 ቁጥር ኤግዛክትሊ እሱን ልሰጥህ እኮ ነው ወሂድ። አንተም ደግሞ መረጋጋት አለብህ። ባይዞ ያውና ነው መረጋጋት ሳይሆን ያለ ፖይንት ነው ያልተረጋጋውማ አንተ። ኧረ ገና አላወራሁም። ገና ጥቅሱ ራሱ እኮ አልመዘዝኩም። ማውራት አይጠበቅብህም። ማብራሪያ አትጠየቅም። ምዕራፍ 3 ላይ ገብቼ ልስጣት። ምዕራፍ 3 እኮ እሱን ነው እኮ የምልህ። ምዕራፍ 3 ቁጥር ስንት? ምዕራፍ 3 ላይ ከቁጥር 22 ጀምሮ ያለውን እናንብብ። ምድርን ሰውንም ምድርንም ሁሉ ከተረገሙ በኋላ ያለበትም ማለት ነው። ኦኬ አንብብለት። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ። አሁንም እጁን እንዳይዘረጋ እንዴ ደግሞም ከሕይወት ዛፍ ወስዶ እንዳይበላ እንዴ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክም ከኤደን ገነት አስወጣው። ከገነት ያስወጣው ምንድነው ምክንያቱ? ስለበላ ነው። ኦቢዲስ ኦቤይ ስላደረገ እግዚአብሔር አይደለም። በደንብ አንብብ። ኧረ ወሂድ ጥቅሱ ምንድነው የሚለው? ቆይ አንዴ ልጨርስልህ። ቆይ አይደለም 22 ላይ አንብበው። የዚህ ሁሉ መነሻው ምንድነው? አይ ጥራዝ ነጠቃሉ ነው። አንድ ጥቅስ ላይ 22 ላይ ከገነት የወጣው አዳም ምን እንዳይበላ ነው ወይስ ስለበላ ነው? የተናገረው በምን ምክንያት ነው? ምዕራፍ ቁጥር 22 ላይ የተናገረው በምን ምክንያት ነው? እግዚአብሔር ቆይ ተረጋጋ። አንተም ተረጋጋ። ቁጥር 22 እግዚአብሔር በእንደዚህ አይነት መልኩ ከኔ ጋር አታወራም። ገብቷል ማለት ጥራዝ ነጠቁ። አሁን አንተ እኔን ብቻ ኮርነር ያርክ 22 ላይ የጠቀስከው ጥቅስ ላይ ዛፉን ስለበላ ወጣ ነው የሚለው። ዛፉን እንዳይበላ ነው የወጣው። ዛፉን በመብላቱ እዚህ ጋር የደረሰበት ላይ ያለው ወይስ አይደለም? ወይ ይሄ ነገር ከዛፉ ጋር የተገናኘ አይደለም ብለሃል አንተ አይደል?
ቆይ አይደለም ወሂድ አንተ ይሄ ነገር ከዛፉ ጋር የተገናኘ አይደለም ብለሃል አላልክም? እኔ ከገነት የተባረረበትን ምክንያት አልተናገርኩም። ቆይ አይደለም ይሄ ከዛፉ ጋር የተገናኘ አይደለም ብለኸኛል አላልከኝም? አንተ ወሂድ ይሄ ከዛፉ ጋር የተገናኘ አይደለም ብለኸኛል አላልከኝም? ቆይ አንተ ራስህ አላልኩም። እንደዛ አይደለም ያልኩህ። ኧረ በስመ አብ ይኸው ህዝብ እንግዲህ እየሰማ ነው። ቁጥር 22 ከዛፉ ጋር የተገናኘ አይደለም ብለኸኝ ነው ይኸውላ ነገር አዳምጥ። እኔ ስለሱ አላወራሁም። አንተ ነህ ጥቅሱን 22 ላይ ያነበብከውን ጥቅስ አዳምጥ መጀመሪያ። እኔ ያልኩህ ምንድነው ዘፍጥረት 2 17 ላይ በበላ ቀን ትሞታለህ አለው እንጂ ከጀነት ትባረራለህ አላለውም። አንተ ከገነት የተባረረው ዛፉን በልቶ ነው አልክ አሁን ላይ። እኔ ደግሞ ዛፉን በልቶ ሳይሆን ዛፉን እንዳይበላ ነው የተባረረው አልኩ። አረ ተስማምሽ ሰብታቸውላችሁ ዛፉን እንዳይበላ ነው የተባረረው እንጂ ዛፉን ስለበላ አይደለም ብሏል። እዚህ ሁላችሁ 22 ላይ አንብበው። ቆይ ኖ ችግር የለም። ቆይ ናውል አረ ቆይ እንዴ ነሽ ላውራድሽ አንዴ ወሂድ እኔ 22 ላይ አንብበውና 22 ላይ እንዳይበላ የተባለው የትኛውን ዛፍ ነው እኮ? እሱ ነው እኮ የምልህ እኮ ዛፉን ስለበላ ነው አይልማ የተባረረው። የትኛው ዛፍ ነው እሱ? የትኛው ዛፍ ነው? የህይወትን ዛፍ እንዳይበላ የተባለው። የህይወትን ዛፍ እንዳይበላ ነው የተባረረው። በጣም ጥሩ። ምዕራፍ 2 ቁጥር 16 ላይ እንዳይበላ የተባለው የትኛው ዛፍ ነው? ዛፉን ስለበላ ተባረረ የሚል ማስረጃ ስጠኝ ነው ያልኩህ። አረ ቆይ ነው ያው አሁን እኮ ለአንተ ሁለት ነገር ቀባጠርክ እኮ ወሂድ። እዚህ አም ሶሪ ቀባጠርክ የሚለው እንግዲህ ያው ዲሲፕሊን ያው ከይቅርታ ጋር ወይም ደግሞ አወራህ ለማለት ፈልጌ ከይቅርታ ጋር ብያለሁ። አም ሶሪ ባሪ ተገለጠ። እሺ አም ሶሪ አፖሎ ይቅርታ ጠይቃለሁ ስለተናገርኩት። አንድ ድል እንስጠው። ቆይ ኢብራሂም ይግባ። ያው እንድተናደዋል። ናግባ። እሺ ይግባ። ናግባ። this is the problem እኮ በቃ ናግባ ነው ሁለተኛ እንዳይለመድ። እሺ ኖ እውነት አይደለም ግን ይቅርታ የምትቀባጥረው የሚለውን ቃል መጠቀም አልነበረብኝም። ይቅርታ ተቃ የያዘ እኮ አጋንንት እኮ ነው። አጋንንቱ ነው እንደዛ የሚያረጋችሁ እና ቴንክ ዩ ቬሪ ማች። እስቲ አንተ ታስወጣልኛለህ እሱ ነው ሄድና ያለ። አሁን በቃ አሁን ማተረጋጋ። አሁን ምን ብለሃል? ቁጥር 22 ላይ መሰለህ ራስህ አተረጋጋም ወይ አተረጋጋም ተናደሃል። አሁንም ተረጋጋም። እሺ ችግር የለም። እሺ ሳይኮንን ተወስተ ችግር የለም። ወሂድ ቆይ ችግር አንተ ራስህ ተይዘሃል። አሁን ተይዘሃል። ቁጭ በልና ስማ። just sit down ለምን ነው የምታስወርዱት? ችግር በስነስርዓት ማውራት አልፈለግም። ወደ ብሽሽቅ ገባ ነው። ብሽሽቅ ውስጥ አልገባ። ራስህ እኮ ነው የጀመረው እኮ ራስህን እንትን ያልከው። እኔ ምንም እስቲ እናንተም እስቲ እንስማ። እስቲ እናንተም እየሰማችሁ የተሰማማን ቢሆን በጣም አሪፍ ነው። እሺ ሚዩት አድርጋ እንዴ ሚዩት አድርግ። አዎ አሁን ተረጋጋ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 22 ላይ ያለውን አዳም ዛፉን ስለበላ ነው ከገነት የተባረረው የሚል ማስረጃ ላምጣል። ከዛ ዘፍጥረት ምዕራፍ 3 ቁጥር 22 ላይ ያለው ጥቅስ የሕይወትን ዛፍ እንዳይበላ ነው የተባረረው ነው የሚለው ወይስ አትብላ የተባለውን ዛፍ ስለበላ ነው የተባረረው ነው የሚለው? እሺ አሁን ልመልስ ይፈቀድልኛል? ባጭሩ መልስ ነው ማብራሪያ አይደለም የሚጠይቀው። በጣም ጥሩ። አሁን እዚህ ጋር የወሂድ ስህተት ሁለት አይነት ዛፎች መኖራቸውን አለየህም። አንተ ራስህ ወሂድ ሁለት አይነት ዛፎች አሉ። አለየህም። ሰው አታደናግራ። እዚህ ጋር ሁለት አይነት ዛፎች ነው። እሱ መናገር ዛፎች ሶስት ናቸው ልንገርህ። በቃ ጥሩ። አሁን እዚህ ጋር አሁን እግዚአብሔር የተናገረው እኔ ደግሞ ላውራ እድል እኮ አልሰጠኝም እኮ። የጠየቅኩህን ጥያቄ መልስ። እኔም ላውራ እንጂ እኔም ልመልስልህ። ኢብራሂም እንዴት ነው የልጅ እንዴ? ጠየቅኝ አይደል? ልመልስልህ ነው ማለት ጥያቄ ጠየቅኩህ። ሁለት ነው ዳይኮቶማይዝ አድርገን የጠየቅኩህ። ያሳዝናል። ናውል ሊያወርዱ ነው እንግዲህ ምንም ማድረግ አይቻልም። ጥያቄ ጠየቅኩህ። ሁለት ነው የጠየቅኩህ ዳይኮቶማይዝ አድርጌ። አዳምና ሔዋን ከጀነት የተባረሩት ዛፉን ስለበሉ ነው አልክ። አዎ አትብሉ የተባሉትን ዛፍ ስለበሉ ከጀነት ተባረሩ የሚል ማስረጃ ስጠኛውን። እሺ ይሄው ኮንቴክስቱን እንየው አልኩህ እኮ the whole context እኮ አምጣ ጥቅስ። እሺ ናው ባላ ይዣለሁ። ተረጋጋ አንዴ። እሺ በደንብ ጥሩ። ይሄው ሁላችንም እንግዲህ እየሰማን ቁጥር ስንት ላይ? ኧረ ቆይ እሺ እስቲ አንዴ ቆይ እሺ አሁን ደግሞ እኔ እንዳወራ ድል ስጠኝ። ጥሩ ነው ታፈጥተኛለህ። ችግር የለም። ቆይ አንዴ ልንገርህ ሲለው ቁጥር ተሳምራ እሺ ቆይ ምዕራፍ 2 ቁጥር 16 እና 17 ሁላችሁም ሰምታችኋል። አትብሉ ከገነት ዛፍ ውስጥ ካለ ሁሉ ብላ። ነገር ግን ሰምታችኋል ሁላችሁ። አንዴ ሚዩት አድርግና አንተ ተክስነ የተባልከው ዶንት ሚዩት ሚ ኖ ኢፍ ዩ ሃቭ አ ጉድ ግራውንድ ዶንት ሚዩት ሚ። አንተም 5 ደቂቃ አውራ እኮ አንተ ቢሆን 3 ደቂቃ አውራልኩ። ከዛኔ ደቂቃ እንዳወራል እኔ አንድ ድል ስቴ አውል እንዴ ምን ሆነ ነው? አንደኛ ትሳደባለህ። ስትሳደቡላ ነበር። ኧረ እኔ አልተሳደብኩም። ምን ብዬ ተሳደብኩ? ቀባጣሪ ምን አልተሳደብኩም። አሁን ደግሞ ተረጋጋ። እኔ አልተሳደብኩም። እሺ በቃ ውረድ። በቃ ታች ውረድና አንተ በል በቃ ማለት ነው። ትምህርት አገዝ ታዲያ ሰውን ሰማት ሰሙ ከሆነ
አይ መረጋጋት። ጥቅስ አምጣ ስትባል ሌላ ነገር ነው፣ ማብራሪያ ነው የምትሰጠው አንተ። ጥቅስን እኛ የፈለግነው ለአንዴና ለመጨረሻ ጊዜ አንድ እድል እሰጥሃለሁ፣ እንዳትናደድ። አሁን ምንድነው ያለው ናኦል? አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው፣ አትብሉ የተባሉት ዛፍ ስለበሉ ነው አለ። ማስረጃ ያመጣል። ጥቅስ ነው የሚሰጠን። አሁን ሲገባ አስገባው። ደስ ያለህና ቁጥር አሳይ። ግን እባክህ እንትን ነው የምታረገው እና ደግሞ እንትን አትበል። ኢሞሽናል ዳሜጅ አያጥቃ ደግሞ አትበሳጭ። እስቲ ፕሊዝ አንዴ ፔዳ ናግረው ኡስታዝ ናኦል እየተበሳጨው አይደለም ወይ ዳህብ ናኦል እኔ ናውራኝ ውስጥ ነኝ። አንዴ እዚህ ጋር አንድ ጊዜ ናኦል በመጀመሪያ ደረጃ እዚህ ጋር ወርና ፋይቲንግ ነው ፋይት አይደለም እያደረግን ያለ ነው። ሰው ምንድነው ቀለል አድርገህ የጠየቀን ጥያቄ መልስለት። የጠየቀ ጥያቄ በጣም ሲምፕል ነው። ከዛ በኋላ ደግሞ እሱ ዝም ሲል ከዛ ደግሞ ታወራለህ። ጥያቄው yes or no ከሆነ yes or no መልስለት። there is no yes or no እንደዛ አይነት ጥያቄ ማለት ዳም ኧረ ቢስሚላህ እንኳን ይባል አስገቡትና ጥቅስ ነው የተፈለገው። ያመጣው ጥቅስ ራሱን የሚመታው ነገር ነው፣ ሲያየው ነው። ከዛ በኋላ ወደ ስድብ የገባው ለአንዴና ለመጨረሻ ጊዜ ሶስተኛ እድል ይሰጥህና ከዛ በኋላ ማታዳምጥ ከሆነ ያው ታች ወርደህ ታፕ ታደርጋለህ ኢንሻአላህ። እሺ ኢብሮ ሰምቻለሁ። ቴንክ ዩ። የጠየቀኝ ጥያቄ የሁላችሁም እንግዲህ አሁን ጥያቄውን ነው መደግመልህ ወሂድ። እሺ አይደለም ጥያቄውን መረዳቴ ራሱ እንድታውቀው ነው እንጂ ያልተረዳው ኋላ ላይ ያልተረዳኸኝም እንዳትለኝ ማለት ነው። አዳምና ሔዋን ከገነት የተባረሩት አትብሉ የተባሉትበትን ዛፍ ስለበሉ ነው አልክ። ማስረጃ አምጣ ስትልህ ጥቅስ ነው የፈለገው። ጥቅሱን ታወጣለህ። ዘፍጥረት 3 አልክ። ቁጥር ስንት እሱ ያወጣልህ እና እንየው። እሺ ቁጥር 11 ላይ ምን ይላል? አንብብለት። አሁን ሁለት ሶስት ጥቅሶች ነው የምሰጥህ። እሺ አንድ ባንድ ነው የምናየው። ቁጥር ስንት? ምዕራፍ 3 ቁጥር 2 ላይ ምዕራፍ 3 ቁጥር 2 ላይ ኦኬ። ምዕራፍ 3 ቁጥር 2 ላይ አንብብለት። ኦኬ። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን። ካለው ዛፍ ፍሬ እንበላለን። ይቅርታ። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔርም አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለ ይላል። ስለዚህ የትኛው ዛፍ ነች እሱ? ሂድ የተከለከለ መልካምና ክፉ የሚያስታውቀው ዛፍ። ቴንክ ዩ ቬሪ ማች። አሁን ደግሞ ቁጥር 11 ላይ ሂድልኝ። ኦኬ። እዚህ ላይ አሁን መጀመሪያ እንጨርሳ። እዚህ ጋር እና እንደምደም እዚህ ጋር አዳምና ሔዋን ከገነት የተባረሩት መልካምና ክፉ የሚያስታውቀውን ዛፍ ስለበሉ ነው ይላል። እዚህ ጋር ነው ይላል። ቨርባቲም ነው የፈለኩት ቃል በቃል ይላል ነው። ሶስት ላይ ይኸውልህ የትኛውን ነው የበሉት አልኩ። እዚህ ጋር ለምሳሌ የትኛውን በሉ? አዳምና ሔዋን የትኛውን የበሉት? ተነጋግረናል። ይሄንን ዛፍ ስለበሉ ነው የትኛውን ነው የበሉት? እሱን እንመልስ። የትኛውን ነው የበሉት? ቆይ አንዴ። የበሉ ዛፍ ግልጽ ነው እኮ እዛ ላይ ጥቅሱ ላይ የሚናገራል። ንገረና፣ የትኛው ነው? ግልጽ ከሆነ ንገረና። ሶስት አይነት ዛፍ አለ። እሺ የትኛውን በሉ እነሱ? ቆይ አንዴ ተረጋጋ እንጂ ናውልዬ። እኔ በጣም እኮ የምታገስ ቢያንስ ኦዲየንስን አክብሬ ነው እንጂ እንደተሳደብከው ከሆነ እኮ ቀደም ነበር የምትወጣው የነበረው። አሁንም እድል የምሰጥህ እውነታውን ሰዎች እንዲያውቁ ስለምፈልግ ነው። ሶስት ዛፎች አሉ። አንደኛ ብሉ የተባሉ ዛፍ አለ። ሁለተኛ መልካምና ክፉን የሚያስታውቀው ዛፍ አለ። ሶስተኛው እና የመጨረሻው ደግሞ የሕይወት ዛፍ አለ። እዚህ ላይ ችግር አለ? ገጠሩ ነው የተስማማነው። ስለዚህ የትኛውን ነው የበሉት? ዘፍጥረት 3 ላይ አዳምና ሔዋን መልካምና ክፉን የሚያስታውቀውን ዛፍ ሲበሉ ከገነት ይወጣሉ የሚል ነገር አለ ወይ? ቆይ አንዴ እሱ ጋር እመጣለሁ። በስቴፕ ዋይዝ እየመጣሁልን ያለሁት አንዴ እመጣለሁ እሱ ጋር። አሁን ግን እንድናቅ የፈለኩት አዳምና ሔዋን የበሉት አትብሉ የተባሉት መልካምና ክፉ የሚያሳየው እንደሆነ አይተናል። አዎ እሱን የበሉት። አዎ ቁጥር 2 ላይ የበሉት ደግሞ ክፉና መልካም የሚያሳየውን አይተናል። ቁጥር 11 ላይ እግዚአብሔር የትኛው ነው በላች ለምን በላህ ያለው የትኛው ነው? ቆይ ናውልዬ 3 ላይ እንጨርስና 11 ላይ ደግሞ እንሄዳለን። 3 ላይ መልካምና ክፉን የሚያስታውቀውን ዛፍ ስትበሉ ከጀነት ወጣላችሁ የሚል ነገር አለ ወይስ የለውም ነው? ስንጨርስልኝ እግዚአብሔር አትሙቱ ነው አለ ወይስ የለውም? ኧረ ቀላል ነገር ነው የጠየቅኩ። አለ ወይስ የለም? የለም። እሺ የለም። እሺ ቃል በቃል ቨርባቲም ነው የፈለከው? ቃል በቃል የለም። እሺ ያጀማ ቃል በቃል የለም። ችግር የለም። ምንም በኃይለ ቃልም አውጥተህ በሐሳብም ደረጃ የለም። 3 ላይ ችግር የለም። ቃል በቃል የለም። እሺ ከፈለክ 3 ላይ ቃል በቃል አይደለም ራሱ ኤግዛክት ወርድ ፋላሲ አይደለም እየተጠቀምክ ያለው በሐሳብ ደረጃ ኦሪት ዘፍጥረት ይቅርታ አድርግልኝና ቨርባቲም ማለት እየፈለክ ያለው ቃል በቃል ነው። በሐሳብም ደረጃ ከገነት የተባረሩት
አትብሉ የተባሉትን ዛፍ ነው የሚል ዘፍጥረት 3:3 ላይ አሁን ያነበብነው ጥቅስ ላይ አለ ወይስ የለም? የሶር ነው ንገረኝ። ኖ እሺ፣ የለም እንቀጥል። እንግዲህ አጀማ እንግዲህ ይሄ ነው። አሁን 11 ላይ ግባ። እሺ 11 ላይ ግባ። ኦኬ፣ እዚህ ላይ 11 ላይ ምን ይላል? እግዚአብሔርም አለው ራቁቴን። ቁጥር ስንት ነው የፈለከው? 11 ላይ 11 ላይ ቀጥል። አዎ፣ እግዚአብሔርም አለው ራቁትን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን አለው። 11 ላይ አለ እዚህ ላይ አሁን ከገነት የተባረረ አረቃይንም ደግሞ ልቀጥል። እንዳትበላ የተባለ የትኛውን ዛፍ ነበረ ወሂድ? መልካምና ክፉን የሚያስታውቀው ዛፍ። ስለዚህ ከየትኛው ነው የበላው አዳም? መልካምና ክፉን ከሚያስታውቀው ዛፍ። ቴንክ ዩ። አሁን ለኔን ሀሳብ ጨርሻለሁ ማለት ነው። 11 ላይ አዳምና ሔዋን የተባረሩት መልካምና ክፉ የሚያስታውቀውን ዛፍ ስለበሉ ነው የሚል አለ 11 ላይ። ወደ ታች ወረድ እንጂ ከዛ በኋላ በምክንያት ነው እኔ ጥቅስ የምታመጣው ኮንሰፕት። አሁን እንግዲህ ቨርባቲም አልፈልግም ቃል በቃል አልፈልግም ብለኸኛል አይደል? ወይ ጥቅሱ ላይ አለ በሐሳብ ደረጃ ሁላ አለ ወይ ነው የጠየኩ። ቃል በቃል አይሁን። አሁን አለ ቀጥታ ወደ 11 ላይ አሳየኝ፣ አውጣና አሳየኝ። አሳይሃለሁ 11 ላይ ብቻ ሳይሆን ተያይዞ ከታች በሙሉ እስከ 22 ድረስ ላይ እኮ ነው የተጠቀሰው። እኔ ጥቅስ ነው የምፈልገው እንዳለ ሙሉን አይደለም። እሺ ችግር የለም። አይደለም ወሂድ አንዴ ቆይ። አንተ ስለመረጥኩ ትንሽ ታውቃለህ አይደል? አንዴ ተረጋጋ እባክህ። መንፈሳዊ ነገር ነው የምናወራው እኮ መንፈሳዊ ነው የምናወራው። ኮንቴክስቱ ምንድን ነው? አትደራረብ። ይኸውልህ ኦቨርላፕ የሚባል ነገር ይፈጠራል። አትደራረብ። እሺ ተረጋጋ እስኪ ኩል ዳውን ትንሽ ተረጋጋ። ናውልዬ አይዞህ 11 ላይ ኤግዛክት ወርድ ፋላሲ አይደለም የተጠቀምኩት። ቃል በቃል አምጣ አላልኩም። በሐሳብ ደረጃ አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ነው የሚል 11 ላይ አለ ወይስ የለም? የሶር ነው ኖ በዛ ቦታ ኤግዛክትሊ እዛች ጋር ነው ግን አታገኝ። ግን ደግሞ ኮንቴክስቱን ማየት አለበት። አለ ወይስ የለም ነው 11 ላይ የተጠቀሰው ጥቅስ ላይ። ኧረ ቆይ አይደለም ቆይ ወሂድ ለምንድን ነው ኮንቴክስቱን የተወከው? እሺ እንዳወራ ፈቀድልኛ። 11 ላይ አለ ወይስ የለም? ሞኖሎግ አደረከው ብቻህን እያወራህን ያለው እኔም እንዳወራ ፈቀድልኝ። 11 ላይ አለ ወይስ የለም? እሱ አይደል ሞኖሎግ አታርገው። አንተም ብቻህን አታወራ። እኔም ደግሞ ስማኝ ነው እኮ ጥያቄ እየጠየኩህ ነው ያለሁት። መልስ የለህም። የኔን አርጊውመንት ላቅርባ። መልስ የለህም እንዴ? እያወራሁህ እኮ ነው ያሉት። የመለስኩህ ነው ያሉት። 11 ላይ አለ ወይስ የለም? ሙሉ ኮንቴክስቱን አንብብ ወሂድ። ለምንድን ነው ሙሉ ኮንቴክስቱን ማታነበው? አለ ወይስ የለም? ምዕራፍ 11 እስከ 22 ለምንድን ነው የምትዘለው? ለምን አንድ ቁጥር ብቻ ታወጣለህ? አንተ ነህ ጥቅስ እኮ የጠቀስከው። አንተ ማስረጃ ብለህ ያመጣው። እኔማ ሙሉን ነው የምሄደው። ከፈለክ ይኸውልህ ከቁጥር 1 ጀምሬ ሙሉን እስከ 24 ድረስ እወጣለሁ። እንዴት ነው የምንግባባው? ለምንድን ነው የማንግባባው? ማለት ኮንቴክስት ተረጋጋና አንድ ጥቅስ ስጠኝ ነው ያልኩህ። አንድ ጥቅስ እያየህ ነው። አንዴ ወሂድ አንድ ጥቂት ኮንቴክስት ማተር ያደርጋል ነስ ያደርጋል ያስፈልጋል። ኮንቴክስቹዋል አፕሮች አሪፍ ነው፣ ችግር የለብኝም። ታዲያ ኮንቴክስት እንዴት ነው? አንተ ቆይ አንተ ተማርኩ የምትጥስ ሌላ ሰው ቢሆን እሺ፣ የተማረው ሰው እንዴት ነው ኮንቴክስት በስርዓት ትሪት የማያደርግ? አድርግ ቱ ዘ ፖይንት ማውራት አይደለም። አንተ ተምረሃል ነው ሌላ ሰው ቢሆን ችግር የለም እኮ ወሂድ ተረጋጋ እስቲ አንዴ። ስለዚህ ኮንቴክስቱን እንሂድና እናንተ ወስጥ ወደ ከየት ነው ትእዛዝ የመጣው? አዳማጭ አለ ታች አለ። ትልቅ ሰው ነህ፣ እሱም ትልቅ ነው እኮ። ግን ይኸውልህ አሁን ስማኝ፣ አንተ ኮንቴክስቱን በደንብ ማሰብ አለብህ። ቢያንስ 16 ዓመት ያልፋል እርግጠኛ ነኝ። 18 19 ያለው በሰናል አናርገው ብላለሽ። ይቀር ወደ ኮንቴክስት እንሂድ፣ ወደ ሐሳቡ እንሂድ። 11 ላይ አለ ወይስ የለም? ጨርስ እሱን ችግር የለም። 11 ላይ የለም፣ ግን ሁላችሁም እንድታቁ ፈልገው ኮንቴክስቱ የተያያዘ ተረጋጋ እንጂ ምንድን ነው እንዴ? ትልቅ ሰው አይደለ እንዴ? አይደለማ አይደለም። ይሄ የሚያሳዝን ነው። የለም አለ ወይስ የለም? ይችን ብቻ ተመልስ አለ። ይኸውልህ አሁን ሙሉን አንብብ እኮ ነው። ከ11 ላይ የተባረሩበት መልካምና ክፉን የሚያስታውቀውን ዛፍ አትብሉ የተባሉትን ዛፍ ስለበሉ ነው የሚል አለ ወይስ የለም? በሐሳብ ደረጃ ወሂድ እግዚአብሔር እኮ ንግግሩን አልጨረሰው። አንተ እኮ አንድ ቨርስ ነው ያዝከው እኮ። ኧረ እባክህ ተው ወሂድ። 11 ላይ እኮ ያልከው አንተ እኮ ነው የመራህ። አንተ ለራስህ እንኳን ሐቀኛውን እስቲ በስርዓት ትሪት አድርገው። ቴክስት ቆይ ኢብራሂም በስርዓት ለምን ትሪት አታደርገውም? ቴክስት እንደዚህ ቁርአን አንድ ሰው አንድ አያ ቢያወጣብህ ደስ ይልሃል? ቅዳሜ ነው ዛሬ፣ ቅዳሜ ነው ቢያወራብህ ኮንቴክስቱን አታይ። ቆይ ቅዳሜ ነው ዛሬ፣ እረዳለሁ። ችግር የለውም። ቅዳሜ ነው ችግር የለውም፣ እረዳለሁ። አሁን ምን ታደርጋለህ መሰለህ? ሶስተኛ ጥቅስ ትሰጣለህ። አንዴ ለመጨረሻ ጊዜ ማለት ነው። ኢብራሂም ስጠው እና ሶስተኛ ጥቅስ ያውጣ። ቢስሚላህ ራህማን ራሂም አለ እኮ ኡስታዝ። አሁን እኮ የለም ብሎ ሄዷል። ደግሞ ተመለስ። አሁን የለም ብሎ ድጋሚ ደግሞ አለ እንደገና የለም። እንዴት እንደሆነ አይገባኝም። ምን እሱን ነው የምልህ እኮ። 3:3 ላይ አየን የለም፣ 3:11 ላይ አለን የለም፣
አሁን ደግሞ ሌላ ጥቅስም ካለ ይስጠን። ኮንቴክስት እያለ እንትን አለው መጥቻለሁ። ስልክ ገብቶብኝ ነው ይቅርታ። እሺ ወሂድ አንድ ጥያቄ ግን አለኝ ለአንተ። አንድ ጥያቄ ብቻ ልጠይቅ። ጥቅስ ነው የምንፈልገው። መጀመሪያ እንጨርሳለን እኮ አንድ ጥያቄ ብቻ ልጠይቅ። አሁን እንግዲህ መጀመሪያ እንጨርስና ስለዚህ አንተ ጥያቄ ልጠይቅ። ናውልዬ አንዴ ተረጋጋ እኮ እሺ አንድ ጥያቄ ብቻ ነው የምጠይቅህ። just one question allow me to ask you one question ወደ ሌላ ነገር ምንቅንቅ የለም። ኖ ወደ በእውነት ነው ሌላ ነገር አይደለም። ግን አንድ ጥያቄ ነው የምጠይቅህ። ኮንቴክስት ያስፈልጋል ወይስ አያስፈልግም? when you interpret አንድ ነገር አንድ የመጽሐፍ ቅዱስን ቦታ ወይም ቁርአንም ሊሆን ይችላል ኮንቴክስት ያስፈልጋል ወይስ አያስፈልግም? ኖ የጠየቀው ጥያቄ ጥቅስ አምጣን የተባልከው። ኧረ ቆይ አንዴ ስማኝ በእናትህ። አንዴ እኔ የምጠይቅህ ያለ ኮንቴክስት እንዴት ነው አንድን ነገር የምታብራራው? ይሄ ልጅ በጣም ተናዷል። ችግር የለም እኔ እሺ ቆይ አንዴ አይደለም አንዴ ቆይ አንዴ እናንተ ራሳችሁ አንዴ እስቲ እንግዲህ ሁላ ተሰብስባችሁ ነው ያላችሁት አይደል? እንዴት ኮንቴክስት እንዲነበብ ፈቃደኛ አትሆኑም? 11 ላይ ያልከው አንተ ነው። ጥቅስ አምጣን የተባለው አለ ኮንቴክስቱ ይነበብ። ቁጥር ስንት ላይ በልና ኮንቴክስት አንብባል። ቁጥር ስንት ላይ አውጣልን ስፔሲፋይ ባይል በደንብ ስማ ውሂድ። ይኸውልህ አሁን ለመማር ነው ፍላጎት ላስተምር ችግር የለም ፎር ሪል ኢብራሂም ይኸውልህ ፎር ሪል because you guys don't even know ለምንድን ነው ኮንቴክስቱን የፈራችሁት? ኢብራሂም አትናደድ፣ አትበሳጭ። ዛሬ ቅዳሜ ነው። ችግር የለም ግን ለምንድን ነው ኮንቴክስት የፈራችሁት? መጽሐፍ ቅዱስ እንዳይነበብ የፈለጋችሁት ለምንድን ነው? ከሰኞ እስከ ዓርብ አይደለም። አንደርስታንድ እናደርጋለን። ቅዳሜ ቀን ነው። ችግር የለም ግን አይ እንግዲህ በዛ በጣም አይደለም። አንድ ጊዜ ኢብራሂም ፕሮቮካተር መጨረሻ አንድ ሰውና ካለ ይስጥና ማች ዩር ኢነርጂ ባይ ዘ ኢነርጂያችሁ ማች ማድረግ ይችላልውና ግን ስቲል እስቲ ካልሙኑና እንደ እናንተ በኮንቴክስቱ ይነበብ። እባክህ ጥቅስ አምጣ። እስቲ አንዴ ብቻ ተረጋጉና ጥቅሱን እናንብበው። እኔ ያልኩት ሁላችሁ አድማጮች መጽሐፍ ቅዱስ ይነበብ ነው። አረ ለአላህ ብለህ ቆይ አንዴ። አረ እባክህ ስንቱን እንቻል? ድምፅህን እንቻል ወይስ ጥቅስ አለማምጣትህን እንቻል? ለአላህ ብለህ የተጠየቀው ጥቅስ ነው። ጥቅሱን አምጣ በቃ። ምንም ግርግር አያስፈልገውም። በቃ ቶ አረ እኔ ይኸውልህ ፓሴጅ ሰጠው እኮ ጥቅስ አይደለም። ፓሴጅ ሰጠው አንድ ጥቅስ አይደለም ሰጠው። ጥቅስ ያመጣው ኡስታዝ ነው። አንዴ ይቅርታ፣ በቃ መጀመሪያ የሚፈራችሁት ለካችን ነበር። አረ ቆይ፣ አረ እባክህ ተው። ይሄን ጥቅስ ያመጣው ኡስታዝ ነው። አንተ ነህ መጀመሪያ ማን ይኸውልህ አትበለኝ ግን እስቲ አንድ ጥቅስ ማምጣት ከቻለ ያምጣ። ያው ኦዲየንሱ ስለምናከብር ያው ለኦዲየንስ ስንል ማለት ነው። እና ናውን መተህ አንድ ጥቅስ ደግሞ ትሰጠናለህ ተጨማሪ። ዘፍጥረት 3:3 ላይ ያልክ እዛ ላይ የለም። ዘፍጥረት 2:17 ላይ ያልክ የለም። ዘፍጥረት 3:11 ላይ ያልክ የለም። አሁን ደግሞ ሌላ አንድ የመጨረሻ ጥቅስ ስጠንና ከዛ ደግሞ አዳም ከገነት የተባረረው ከምን አንጻር እንደሆነ እኛ እንናገራለን ማለት ነው። እንደ መጽሐፉ ማለት ነው። አዳም ዛፍ አትብላ የተባለውን ዛፍ ስለበላ ነው የሚል ባይብል ላይ የለም፣ አታገኝም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ እሱ ነው ፖይንታችን የነበረው የተነሳንበት። ግባ ተመለስ። እሺ እኔ ጥቅስ ሳይሆን የምሰጣችሁ ፓሴጅ ነው የምሰጣችሁ። ወይድ አንድ ተረጋጋ። አንድ ሰከንድ ተረጋጋ እስቲ። ሻይና ልበል በኔ ወጪ። ቴንክ ዩ። መቼ ነው የምትጋብዘኝ? የፈለከው ጊዜ። ስለዚህ ተረጋጋ። እሺ አመሰግናለሁ። ግን እኔ የምሰጥህ ጥቅስ ሳይሆን ፓሴጅ ነው የምሰጥህ። ኮንቴክስት ሰጣለሁ። ይቻላል? ከኢብራሂም ጋር ታወራ። ፓሴጅ ይቻላል? ወሂድ ችግር የለውም። ጥቅስ አንድ ጥቅስ ተጠንና ከዛ አይ አንድ ጥቅስ ሳይሆን እኔ ፓሴጅ ነው የምሰጥህ። ምንባብ ነው የምሰጥህ። ይቻላል ምንባብ መስጠት? እሺ ይቻላል? ቴንክ ዩ። ስለዚህ እኔ የምሰጥህ ከቁጥር 11 ጀምሮ እስከ 24 ድረስ ነው እኮ። ስንት ደቂቃ እንስጥ ናውሊ? ኧረ መጽሐፍ ቅዱስ ነው የሚነበበው። እኔ እኮ አላወራም እኮ ለአንተ ድሉን እንስጥ። ስንት ደቂቃ እንስጥ? እሺ አውራ። እሺ ደስ ይበልህ። እንደሆነ ያላወራ መጽሐፍ ቅዱስ ይነበብ። ከፈለጋችሁ እናንተ አንብቡ ነው ያልኩት። እኔ ወደ እኔ አታምጣው፣ ችግር የለም። እኔ ጥቅሱ ይነበብ ከቁጥር 11 ከቁጥር 10 ጀምራችሁ እስከ 24 ድረስ ያለው ይነበብ። ከዛ ሰሚው ይፈርዳል። አዎ ከ10 እስከ 24 ድረስ አንተ ራስህ አንብብ፣ ያወጣልሃል። እሺ ናውል ችግር የለም፣ አውጣለት። ይሄው እግዚአብሔርም አለው። እሺ ቴንክ ዩ አመሰግናለሁ። እግዚአብሔርም አለው ራቁትህን እንደሆን ማን ነገር? እሺ ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን አለው። ይሄ መልካምና እውነቱ የሚያሳውቅ ነው። ተነጋግረናል፣ አልፈነዋል። እሺ አዳምም አለ ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠች። የትኛው ዛፍ? መልካምና እውቀት የሚያሳየው። እግዚአብሔር አምላክ ሴቱን ይህን ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው አለች። እግዚአብሔር አምላክም እባቡን አለው ይህን ስላደረግክ ምንድን ነው ያደረገው? አሳታቸው እንዲበሉ አደረጋቸው። ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም
ሰኮናውን ትቀጠቅጣለህ። ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንም ሁሉ ከድካም ከእርሷ ትበላለህ። እሾህና ሜኬላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ወደ መጣበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ ወደ ታች እናወርደው። ለእግዚአብሔር አምላክም ለአዳምና ለሚስቱ ከኔ ላንብበው። እግዚአብሔር አምላክም ለአዳምና ለሚስቱ የቱ ጋር ነበርኩኝ ያለሁት? ይቅርታ ወደዚህ ስዞር እንትን አለብኝ። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አለበሳቸው። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንሆነ፣ ለምን መልካምና ክፉን የሚያሳውቀው ዛፍ ስለበላ፣ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ፣ ለምን ደግሞ ለዘላለም ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ ስለበላ። ሕይወት መልካምና ስለበላ መጀመሪያ ላይ እዛ ጋር መልካምና ክፉን ለማወቅ ከኛ እንዴት ነው አንድ የሆነው? መልካምና ክፉን የሚያውቅን ዛፍ ስለበላ። እሺ ስለዚህ ልጨርስለት፣ ችግር የለም ጨርስና አንተ ታወራለህ። ጨርሳለሁ። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘበትን መሬት ያርስ ዘንድ። ኧረ ናውል ቀስ ቁጥር 24 ላይ ነው ያለሁት። ኧረ 2 ደቂቃ አልቆብሃል። ለምን አትረጋጋም? ናውል ኦኬ፣ አላወኩም። ሰዓቱን እያየሁ አልነበረም። ሶሪ 2 ደቂቃ ተሰጥተዋል። እዛ ላይ ካለው ጥቅስ ላይ አውጥተህ የኮንቴክስት አልከን፣ አዳማጭም ስላለ አንተም ደግሞ ተበሳጭተህ እንዳትወጣ እንዳትናደድ ስለፈለግን እድሉን ሰጠን። በ2 ደቂቃ ውስጥ 1 ደቂቃ እንጨምርልህና አዳምና ሔዋን ከገነት የተባረሩት አትብሉ የተባሉበትን መልካምና ክፉ የሚያስታውቅ ዛፍ ስለበሉ ነው የሚለውን ከኦሪት ዘፍጥረት ምዕራፍ 3 ከቁጥር 10 እስከ 24 ድረስ በኃይለ ቃል አንዱን አውጥተህ አሳየን። ቴንክ ዩ አመሰግናለሁ። ሌት ሚ ሾው ዩ 1 ደቂቃ ብቻ ነው የምፈልገው። እንዳየነው ምዕራፍ 2 ያዙልኝ ደቂቃ። እሺ ምዕራፍ 2 ቁጥር 16 እና 17 ላይ እንዳየነው እግዚአብሔር ለአዳምና ለሔዋን አንድ ሕግ ሰጣቸው። ምን አለ? በኤደን ዛፍ ካለው ሁሉ ብሉ፣ ነገር ግን መልካምንና ክፉን ከሚያሳውቀው ዛፍ እንዳትበሉ ብሎ እግዚአብሔር ነገራቸው። ኮንቴክስቱ መልካምና ክፉን የሚያሳውቅ ዛፍ ነው። መልካምና ክፉን የሚያሳውቅ ዛፍ ደግሞ እንደ እግዚአብሔር እንደሚያደርጋቸው ደግሞ ቁጥር 2 እና ቁጥር 3 ላይ ታያላችሁ። የራሱ ከሰይጣን ሞትን አትሞቱም ከእርሷ በላችሁ ቀን ዓይኖቻችሁ እንዲከፍቱ እንደ እግዚአብሔር መልካምና ክፉን እንድታውቁ ብሎ ሰይጣን ራሱ ኮንፊርም ያደርግላቸዋል። እባቡ ራሱ ኮንፊርም ያደርግላቸው። ስለዚህ ያን ዛፍ የበላ ሰው መልካምና ክፉን ያውቃል ማለት ያቺ ከዛች ዛፍ ፍሬ የበላ ሰው ማለት ነው። ስለዚህ እግዚአብሔርም ያንን ኮንፊርም ያደርግላቸው። ቁጥር 22 ላይ ያን ዛፍ ስለበሉ ከኤደን ገነት እንደተባረሩ ይሄን ጨርስ። 1 ደቂቃ ጨርሰን 1 ደቂቃ አለቀ። አንተ ቋጥ በዚህ ፍጥነት እያወሩ ማይ ጉድነስ። ቁጥር 22 ላይ ብዬ ልጨርስሽ። እሺ 30 ሰከንድ። ስለዚህ ቁጥር 22 ላይ ምን የሚለው? እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ አንዱ ሆነ። ስለዚህ አዳም የተባረረ ከዛ በኋላ ከኤደን ገነት ያባረረበት ምክንያት ይናገራል እግዚአብሔር። ከዛ ግን ምን ሆነ? ከኛ እንዳንዱ ሆነ። መልካምና ክፉን ለማወቅ ምን ሆነ? ከኛ እንዳንዱ ሆነ። መንደርደሪያው ምክንያት ያለው እዚህ ጋር ነው። ይሄን ዛፍ በመብላቱ ነው፣ መልካምና ክፉን የሚያሳውቁ ዛፍ ማለት። ከዛ በኋላ አሁንም ደግሞ ድጋሜ ገብቶ ወደ ኤደን ገነት ተመልሶ እንዳይገባ እሺ ቴንክ ዩ ጨርሻለሁ። እሺ እዚህ ጥያ አሁን ይኸውልህ እድሉን የሰጠንህ አንደኛ አዳማጭም ስለምናከብር ነው። አንደኛ ሁለተኛ ነገር ደግሞ አንተ ራስህ እንደ ሰው ሆነ በደንብ በስነ ስርዓት መነጋገር እንደምትችል ልናስተምር ስለፈለገን ነው። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 11 እስከ 24 ድረስ ባለው ጥቅስ ውስጥ አዳም ከገነት የተባረረው መልካምና ክፉን የሚያስታውቅ ዛፍ ወይም የተከለከለውን አትብላ የተባለውን ዛፍ በልቶ ነው የሚለውን በኃይለ ቃል አውጥተህ ታሳየን። አንድ ጥቅስ አንድ ቨርስ ነው የምንፈልገው። ቁጥር 22 እሺ ቁጥር 22 እናንብበው። እኔ ላንብብልህ። እግዚአብሔር አምላክም አለ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ፣ ደግሞ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር አለ። አየህ እንዳይበላ ነው እንጂ ስለበላ አይደለም የሚለው። እንዳይበላ አለ። መንደርደሪያ ሀሳብ ምንድነው? ወሂድ መንደርደሪያ ሀሳብስ ምንድነው? እነግርሃለሁ። እሱ እኔ እድሉን ስትሰጠኝ ደግሞ እነግርሃለሁ። እንትኑ ላይ 22 ላይ እንደዛ የሚል ነገር የለውም። ዘፍጥረት 3:22 ላይ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ካለ በኋላ ምን አለ? እንዲህም ሆነ አሁንም እጁን ዘርግቶ ከሕይወት ዛፍ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ አለ። ዜርፎር ምክንያት እግዚአብሔር አምላክ ከኤደን ገነት አስወጣዋል። ከኤደን ገነት የወጣው የሕይወትን ዛፍ እንዳይበላ እንጂ መልካምና ክፉን ዛፍ ስለበላ አይደለም። መልካምና ክፉን የሚያስታውቀውን ዛፍ ስለበላ የሚለውን በኃይለ ቃል አውጥተህ ታሳየኝ። አሁንም በጣም ጥሩ። እኔ ደግሞ አንተን እዚሁ ጋር በጥያቄ መመልስልህ መልስ ምን መሰለህ?
መልካምና ክፉን ዛፍ መልካምና ክፉን የሚያሳውቀውን ዛፍ መብላቱ ከዛ በኋላ ለመውጣቱ ምንም ኮንትሪቢዩሽን የለውም። የጠየቁት ጥያቄ የለውም። አዎ እኔም የሚመልስልህ ጥያቄ ነው። መልካምና ክፉን ዛፍ የመብላቱ ለመውጣቱ ኮንትሪቢዩሽን የለውም። እኔ ተራው ሲደርስ ስለዚህ ጥያቄ ካለ ደግሞ እንደዚህ እየተነጋገርን ነው። ጥሩ ነው። ስለዚህ አንተ የምትለው መልካምና ክፉን ዛፍ መብላቱ ምንም አይነት ትርጉም የለውም ነበር የምትለው አይደል? መልካምና ከገነት የወጣበት ምክንያት ስለዚህ ከገነት ለመውጣቱ መልካምና ክፉን ዛፍ መብላቱ መልካምና ክፉ የሚያሳውቀው ዛፍ ሮል አለው ወይስ የለውም? በበላ ቀን ትሞታለህ ነው የሚለው። ሮል አለው ወይስ የለውም? የጠየቁት ጥያቄ አንድ ጥያቄ ነው። ወሂድ ከገነት ለመውጣቱ ለምን ያላስወጣው? ሳይበላ በፊት ለምን ያስወጣው? የለውም። ዘፍጥረት ይኸውልህ ሳይበላ በፊት ለምን ያስወጣው ነበር? ቆይ እንጂ ተረጋጋ እንጂ ናውልዬ። እሺ የጠበቅኩ ነው። እቺ መልስልኝ እንዴ። በጣም እኮ ኢሞሽናል ዳሜጅ ውስጥ ነው እንትን ያለኸው። ምንም ችግር የለም። you are good። ዘፍጥረት 2:17 ላይ በበላ ቀን ትሞታለህ አለው። በበላ ቀን ከገነት ትባረራለህ አለው። በጣም ጥሩ። እኔ ደግሞ ልሽልሃለሁ። ተያይዞ መልካምና ክፉን ማወቁ ያቺን ዛፍ መብላቱ ኮንትሪቢዩሽን አለው ወይስ የለውም? ይሄን መልስ። ይኸውልህ ይሄን መልስ። ጥያቄው የጠየቅኩህ አለው ወይ? yes or no ነው ካንተ የምጠብቀው። ወሂድ እኔ እኮ ጠይቄ እኮ ነበር። እኔ በጣም እሱ ከዛ በኋላ አያይዤ ነው መልስልኝ። አንተ እኔ ጠይቀን ብቻ መልስልኝ። ኮንትሪቢዩሽን አለ ወይስ የለውም? ወሂድ ፈርታል ጥያቄውን የኔ ጠይቄ። ኧረ ችግር የለም። አንተ ጎበዝ ነህ፣ እኔ ፈሪ ነኝ። አንተ ጎበዝ ነህ፣ ችግር የለም። ወሂድ አሁን አዳምና ሔዋን ያንን ዛፍ መብላታቸው ከገነት ለመባረራቸው ኮንትሪቢዩሽን አለ ወይስ የለውም? ይኸውልህ በጣም እድሉን ሰጠን። የጠየቅኩህ አንድ ጥያቄ ነው። ወሂድ በጣም እድሉን የሰጠንህ። ስለዚህ መልስ የለህም ማለት ነው። you don't have an answer። ኧረ ተረጋጋ። እሺ እጠብቅሃለሁ። መረጋጋት አችልም። ፈሪ ነኝ እኮ አለ እኮ ኡስታዝ። በቃ ፈሪ ነኝ አለ። ከፈራ ደግሞ ይማር ቁጭ ብሎ ይታረቁ። በቃ እንትን ምክንያቱም እኔ የፈለኩት ጥያቄ ምንድነው አዳምና ሔዋን ከገነት የተባረሩበትን ምክንያት ነው። ምክንያቱም አዳምና ሔዋን ከገነት ሲባረሩ ኡስታዝ ቆይ እንጂ ማለት እንዴ የተደራረብክ እያወራ ማለት በጣም ነው የታገስን የምር ለመናገር ማለት ነውና ምንድነው ያለ ኦሪት ዘፍጥረት 2:17 ላይ አዳም መልካምና ክፉ የሚያስታውቀውን ዛፍ ሲበላ በበላ ቀን ትሞታለህ ነው ያለው። ከገነት ትወጣለህ የሚል ነገር የለው። አንድ ያዘልኝ። ሁለተኛ ነገር ደግሞ አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ሳይሆን የሕይወትን ዛፍ እንዳይበሉ እንደሆነ ኦሪት ዘፍጥረት ምዕራፍ 2 ቁጥር 22 ላይ ተነግሯል። በደንብ በግልጽና በማያሻማ መልኩ ማለት ነው። ያንን ማብራሪያ ስጥ። አዳም ከገነት የወጣው መልካምና ክፉ የሚያስታውቀውን ዛፍ ስለበላ ነው የሚል ጥቅስ ማስረጃ አምጣ ብለን እስካሁን አላመጣህም። ስለዚህ አምጣና ከዛ ጋር እንቀጥላለን። አይ በቃ ከዚህ በኋላ ምንም እኮ ኡስታዝ እኔ እንጃ። ኦኬ በቃ ሌላ ሰው አስገባና እንትን በለው። ይሄንን ጥያቄ ቀጥሉ ኢብራሂም። እኔ ምናልባት ናውል ወይስ ይግባ ናው ቆይ ተዋህዶ እስቲ ይግባሽ። እኔ እኮ በጣም እኮ ይገርመኛል። እኔ ታፕ 1 ሚሊዮን መግባት አለበት። ኡስታዝ ወሂድ አዲስ ቪዲዮ ለቋል። ለጆሮአችን አስብ አንድ ጊዜ ከይቅርታ ጋር ይቅርታ ቲክቶክ ያለ መሰለኝ። እሱን ይቅርታ ጠይቃለሁ። ያ ኦፍ ኮርስ አሁን ምንድነው መሰለ የምናደርገው ቀላል ነገር ማለት ነው። እግዚአብሔር ለዘላለም ሕያው ሆኖ እንዳይኖር ደግሞም ደግሞም ከሕይወት ዛፍ ወስዶ እንዳይበላ ታገን ኡስታዝ ሄደን ኦኬ አለው መጥቻለሁ። ኢብራሂም ቀጥሉ። ምንድነው የፈለግነው ፖይንት? ናውል የፈለግነው ፖይንት አሁን ምንድነው ፈርታል ምናምን ነገር የሚለውን ነገር ቶና ተረጋግተ ማለት ነው። አሁን ህዝብ እያዳመጠ ነው። ኦዲየንስን አክብር። ክርስቲያኖችም አሉ፣ ሙስሊሞችም አሉ፣ ታች ያሉ ሰዎችም ስላሉ አክብር። አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው ብለሃል። የትኛውን ዛፍ? መልካምና ክፉን የሚያስታውቀውን ዛፍ። በኃይለ ቃል መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ከገነት ወጡ የሚል ጥቅስ ማስረጃ ታመጣለህ ማለት ነው። ይሄው እየጠበቅን ነው። 30 ሰከንድ ሰተናል። ስንት ሰከንድ? 30 ሰከንድ ሰተናል። ጥቅስ ብቻ ነው የምታመጣው። ጥቅስ ብቻ ነው ኮንቴክስት። እኔ the whole context ነው ማብራራው። ጥቅስ ነው የምታመጣው። አንድ ጥቅስ ነው የምታመጣው እዛው ላይ እንዴ። ለምን ወንጂ ዳራተው ለራስህ ይሄ ኮንፊርም ተራስ ብታረገው ነገር ኢብራሂም አየው እንዴት ነው ከዚህ ጋር የምትግባባው? ምንም በቃ ጥቅስ አምጣ ሲባል አየር ላይ ነው የሚያወራው እና እንዴት ነው ለምን እኔ እስካሁን መጽሐፍ ቅዱስ እያነበብኩ ነው ያለሁት። አየር ላይ አላወራው። እንደው ቃሉን ነው ያነበብኩት። የትኛው ባይል የሚያነብሰው ደግሞ ያውቃል በምን ምክንያት እንደተባረሩ ያውቃል። አሁን አንተ ወሂድ ለኔ ማሳየት ያለብህ እነሱ ስለበሉ አይደለም የተባረሩት የሚለው ነው። ቆይ ተባረው ነው ሞተው ነው? ቆይ
ተባረሩ ሞቱ። ችግር ስፒሪቹዋል ነው ኢብራሂም ስፒሪቹዋል ዴዝ ነው ይነገራል። ምንም ችግር ግን ትክክል ነው። መብላታችሁ ኮንትሪቢዩሽን አለው የለውም? ኢብራሂም እንዴት ጠይቀኝ? አይደለም ቆይ አትጠይቀኝ። ጥያቄ ነው ጠይቀኝ እንጂ ለምን ማትጠይቀው? ተጠይቀኝ እንጂ እኔ የጠየቁት ጥያቄ አይደለም። ሲበሉ ሞቱ ወጡ እንዴ? እየነገርኩህ እኮ ነው ያለሁት። መብላታቸው አልነገርከኝም። ሲበሉ ወጡ ሞቱ እየጠየቅኩ ነው ያለሁት እኔ። መብላታቸው ኮንትሪቢዩሽን አለው ወይስ ጥያቄ መልስልኝ። ጥያቄ ስትጠየቅ ተመልሰህ የምትጠይቀው ነገር ብዙ አይመችም። የምር ለመናገር የፈሪ ምልክት ነው። እኔ እንደዛ አይነት ነው ባየው። እኔ ችግር የለም ፈሪ ነኝ አልኩኝ። ፈሪ ስለሆንኩ ነው የመጣሁት። በጣም ከመፍራቴ ብዛት እና በጣም ፈሪ ስለሆንኩ ነው እናንተ ጋር የመጣሁት። ግን ይኸውልህ ቆይ አይደለም እናንተ ናችሁ ጎበዞች ናቸው። ኦቨርላፕ አታድርግ፣ አትደራረብ። ማለት ሚዩት ማድረግ እኮ ዲሲፕሊን አይደለም ለኛ። ለምን ሚዩት እናረጋለን? ለምን እናስወርዳለን? ማይሰልፍ ችግር የለም ይቅርታ። በጣም ማለት ተረጋጋ እስቲ። ማለት በጣም ኢሞሽናል ዳሜጅ ያጠቃሃል። በጣም ተናደሃል። ጥያቄውን ሰምተኸው አታውቅም ምናምን ነገር። ኧረ በስመ አብ አንዴ እናውራ። ዶንት ሜክ ኢት ፐርሰናል። አንተም እኮ ብዙ እያወራህ እኮ ነው። ወሂድ እኔ እኮ ሪስፔክት አለኝ ላንተ። እኔ አልደራረብም። ቢያንስ ስታወራ እኮ ደቂቃ እሰጥሃለሁ። ስንት ደቂቃ ታወራለህ? ማውራት ስንት ደቂቃ ማውራት ትፈልጋለህ? 3 ደቂቃ ላውራ። ከዛ በኋላ እንሰጣለን። ቆይ አድማጩስ ይሰማል። ከዛ ቢብል 3 ደቂቃ ሰጣለህ። ሌሎችን ትጠይቃላችሁ። በጣም ከባድ ነው። 3 ደቂቃ ይሰጣሃል። ከዛ በኋላ ታወራለህ። አንዴ እናውራ። አትደራረብ ነው ያልን እኛ። እንዴት ነው የምትግባባው ከሰው ጋር? ቁጭ ብለህ ሻይ እንኳን ለመጠጣት እኮ ትቸገራለህ። ወደፊት ሚስት አግብተህ እንዴት ነው የምታገባው? አመሰግናለሁ። ወሂድ ወደ ፖይንቱ ስለምክሩ አመሰግናለሁ። ወደ ፖይንቱ ሚስትን አፋፋ ብለህ ከቤት ነው የምታባርራት። ምንም ችግር አመሰግናለሁ ስለምክሩ። እሺ አንዴ ሚዩት አድርግ እና እኛ እናወራና ከዛ 3 ደቂቃ ይሰጣል፣ ታወራለህ። ኦኬ ጥሩ። ምንድነው የተባለው ጥያቄ ምን መሰላችሁ? ያ ጀማ ክርስቲያኖች በአጠቃላይ ምንድነው የሚያምኑት? አዳምና ሔዋን ከገነት የተባረሩት ለምንድን ነው ስትሏቸው አትብሉ የተባሉበትን ዛፍ ስለበሉ ነው ይላሉ። ባይብል ላይ አዳምና ሔዋን ከገነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ ነው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ታዲያ በምንድን ነው ሲባል ሰይጣን 3 ነገር ኦፈር አቅርቦላቸዋል። ምንድን ነው ያላቸው? ይመጡ ብትበሉ 3 ነገር ትሆናላችሁ አላቸው። የመጀመሪያ ያላቸው ምንድነው? አይኖቻችሁ ይከፈታል አላቸው። 2 መልካምና ክፉን እንደ አማልክት ታውቃላችሁ አላቸው። 3ኛውና የመጨረሻው ደግሞ አትሞቱም አሏቸው። ከዛ ምን ማድረግ ጀመሩ? መብላት ሲጀምሩ ልክ ሲበሉ አይኖቻቸው ተከፈተ። ከዛ ቀጠልና ምን አደረጉ? መልካምና ክፉን እንደ አምላክ አወቁ። ዘፍጥረት 3:22 ላይ 3ኛውና የመጨረሻው ምንድነው? የሕይወትን ዛፍ በልተው ፕሮሎንግ ሊያገኙ ነበር፣ ሊበሉ ነበር። ሰይጣን የተናገረው ነገር እውነት እንዳልሆነ፣ ሰይጣን የተናገረው ነገር እውነት እንደሆነ እንዳይፎገር ምን አደረጋቸው? ከጀነት አስወጣቸው። ዘፍጥረት 3:22 ላይ ያስወጣቸው ለምንድን ነው? የሕይወትን ዛፍ በልተው ለዘላለም እንዳይኖሩ ነው እንጂ ያስወጣቸው አዳምና ሔዋን የተከለከሉትን ዛፍ ስለበሉ ነው የሚል መጽሐፍ ቅዱሳዊ ማስረጃ የለም ራሱ ማለት ነው። ኢብራሂም ጨምርበትና 3 ደቂቃ ይሰጠውና እሱ ደግሞ ያወራል። ኢብራሂም ቀጥል። እሺ ኡስታዝ፣ የሚመች ቦታ አይደለም። ይቅርታ ቆይ አንዴ ቀጥሎ አፎን ባለ አንዴ ኦኬ። አይመችም? አይ የምንጨምርበት ነገር ካለ ማለት ነው። ወጣ ልጁ? አዎ አንዴ የሆነ ሰው ማስተናገደው ሰው አለ። ይቅርታ ያዘ። እሺ ልጁ ወጣ። አንድ ጊዜ 700 ሚሊዮን ሰዎች አላችሁና ኡስታዝ ወሂድ አዲስ ቪዲዮ ለቋል። ገብተን ሪፖስት፣ ኮፒ ሊንክ፣ ሼር እና እንደዚህ ኮሜንት እናድርግ። ቶሎ በላ አንድ ጊዜ ነው። ለአንድ ቁጥር ጻፍ። ራስን የወጣውና እኔ ራሴ ያልወጣውም ከይቅርታ አፎን ቀጥሎ አንዴ። በጣም ይቅርታ እሺ ጋይስ፣ ትንሽ ሀጃ ገጥሞኝ ነው። ማን ነው የሚያስወርደው? ኧረ ተው በቃ ይሄንን ስለሽ ንገሪ። የቱ ማለት እግዚአብሔር አብ ነው ወልድ ነው መንፈስ ቅዱስ ነው ወይስ ሶስቱም ናቸው? እግዚአብሔር ከተባለ 3 አካል አይደል? አንድ መለኮት። ስለዚህ እሺ፣ ስለዚህ
ሶስቱም። እኔ ደግሞ አብ ብቻ ነው ልሻለሁ። ለምን ሲባል ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። በልጁ ከተናገረ እላይ እየተናገረ ያለው ማን ነው? አብ ነው ማለት ነው። ስለዚህ ከጥንት ጀምሮ ሲናገር የነበረው ማን ነው? በነቢያቶች። እሺ፣ በዚህ ጥቅስ መሰረት አብ። ከጥንት ጀምሮ ወልድ ያወራ ነበር? አልተጻፈለም። ስለዚህ እኛ ልክ አይሻ እንዳልነው የአንዱ ፈጣሪ አብ የሚባለው እሱ ብቻ ነበር ሲያወራ የነበረው። ከዛ በአዲስ ኪዳን በክርስቶስ መጥቶ አወራ ይላል። ቆይ አንድ ጥቅስ ደግሞ ልጨምርሽ። እዚህ ላይ ጥያቄ ካለሽ እንትን በይ። የለኝም፣ ችግር የለውም። ተስማማን? ያ እሺ እንትን ዮሐንስ ወንጌል ታወጣልኛለህ? ዮሐንስ ወንጌል ምዕራፍ 8 ቁጥር 54። ይሄ በጣም ወሳኝ ጥቅስ ነው። እሺ በደም እንትን በል 53 ላይ አድርገው። ይህንም በደም ተከታታዩ። እሺ ምን ይላል መሰለሽማ? ቁጥር 53 ላይ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያት ሞተ፣ ራስህንስ ማን ታደርጋለህ አሉት አለ። ኢየሱስም መልሶ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ምን አለ? አምላካችን የምትሉት አባቴ ነው። እነሱ አምላካችን የሚሉት ማንን ነው? አብን። ኦኬ፣ ወልድን ይሉታል? ወልድ ነው እያወራ ያለው እኮ እነሱ አምላካችን ወልድን ይሉታል ወይ? አረላሽ አይሉትም። እሺ መንፈስ ቅዱስንስ? አልተገለጸም፣ አልተጻፈም፣ እዚህ ጋር የለም። እነሱ አምላካችን የሚሉት አባቱን ብቻ ነው አለ። ኢየሱስ ራሱ መሰከረ እኮ አምላካችን የምትሉት አባቴ ነው አለ። እነሱ ከጥንት ጀምሮ አብን ነው አምላካችን ሲል የነበሩት። ለመሆኑ ይሁዳውያን ሄደሽ ብትጠይቃችሁ እኛ አንድ አምላክ በአምላክ አንድም በማንነትም በምንነትም አንድ ነው ብሎ ነው የሚያምኑት። ገባሽ አይደለ? ይኸው እዚህ ጋር መሰከርላችሁ። እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። ስለዚህ ከጥንት ጀምሮ ነቢያትን ሲያናገር የነበረው አብ ነው። አምላካችን የሚሉትም ደግሞ አብን ብቻ ነው። አይሻለ? ስለዚህ ይህንን አምላክ ደግሞ ይታዘዙት ይገዙት ነበረ። ስለዚህ እነዚህ ሰዎች በአረብኛ ምን ይባላሉ ሊዲያ? ለአንድ አምላክ ተገዥ እኮ እሱ በአማርኛ ነው። በአረብኛ ያ አበሻ አይደለን፣ በአማርኛ ይሻላል ብዬ ነው እኮ። በአረብኛ እንስሞና በቃ እንጨርሳለን። እናመሰግናለን። አለቀ በለኝ፣ ጨዋታው አለቀ በለኝ። ሊዱዬ ጀዛከላህ ጃቢር፣ አላህ ይቀበልህ። እንዲያ ነው ትላለህ እና ሊዱ እንግዲህ ካወቁ በኋላ እንግዲህ ራስ ነው እንግዲህ ከራስ በላይ ጃቢር ነው ያለውና እሺ ለማንኛውም አይበቃም። ሊዱ አጥጋቢ መልስ አግኝተሻል ብዬ አስባለሁ። ኢብሮ አይ በቃሽ። ሌላ ጥያቄ እናስተናግድ። ደግሞ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። ዛከላህ ጃቢር። እሺ ጥያቄ ያላችሁ ክርስቲያኖች ነብዩ መሐመድ ባይብል ላይ የሉም የምትሉ አንድ፣ ከነብዩ መሐመድ በፊት አንድ ማስረጃ አምጣ እስልምና ስለመኖሩ የምትሉ ሰዎች አቅም አለን የምትሉ መግባት ትችላላችሁ። ኢየሱስ አምላክ ነው ለምትሉት ጥቅስ ትንቢት ላይ ኢየሱስ አምላክ ነው የምትሉት አንድ ጥቅስ ካለ አምጡ። አንድም ጥቅስ ለኢየሱስ አምላክነት የሚያሳይ የለም። እሺ አጥናፉ ኧረ ዘፈን አታሰማን ኢብሮ። አንዴ እስኪ ጃቢር ቪዲዮ ለቋልና እዚህ ጋር 600 ምናምን ሰዎች ግቡና ማድረግ አለባችሁን አድርጉ። ጃቢር ቪዲዮ ለቋል። ጃዬ ትችላለህ ምናምን ፍቅርን በማህባ ሳዩ። ቶሎ በሉ፣ ሁለት ኮሜንት አድርጉ። እንደሜ ሳይፈላ ብሏቸዋል። ቶሎ በሉ።
ጥያቄ ያላችሁ ክርስቲያኖች ከሙሐመድ በፊት ሰለላሁ ዐለይሂ ወሰለም አንድ ማስረጃ እስቲ ነው ግቡ። እኔ በጣም የሚገርማችሁ ከነብዩ መሐመድ በላይ ባይብል ላይ አረባ አጥናፉ ጥያቄ አለ። ዘፈን ውስጥ ነው ያለው። ከዘፈን ራቅ። እሺ ጥያቄ ያላችሁ ክርስቲያኖች ጥያቄ ያላችሁ ክርስቲያኖች እሺ እኔ እኮ አሁን ግራ የሚገባኝ ነገር ሙስሊሞችን አሁን ባስገባ እናደዳለሁ። ወላሂ የሚገርማችሁ ነገር ማለት ያናዱኛል። አሁን አንድ እሺ እድል ልስጣቸው። እሺ አስገባቸው። ጥያቄ ያላቸው አደራ ፈትዋ እንዳትጠይቁ። ሙሉ ቀኑ ሚዩት ነው ማድረጋችሁ። ፈትዋ የምጠይቁ ሰዎች ለዛሬ ፈትዋ ከሆነ ኢብሮ አንተ ምንም አትበል። እሺ ምንም ስትላቸው እኔ ማድረግ አለብኝ አደርጋለሁ። ዝም በላቸው። ብሎክ አታርጋቸው። ምን ታርጋቸው ለዛሬ አረ ብሎ ከደለም አስተግፍሩላህ ላዚ ቀስ አድርጌ ነው እሽሩሩቤ ነው ማስወርዳቸው። ቀስ አድርጌ የምር ለምን ቦታው ስላልሆነ ነው። በነገራችን ላይ ሁሱ ጋር ነው መሄድ አለባቸው። ይሄው ክርስቲያን ሲቤ ነበርኩ አልጎት ተማለ። እሺ ቀጥለ። ጥያቄ ያለው ሰው ማን ነው? ኔቨር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እኔ ፈትዋም አይደለም ጥያቄም አይደለም በጣም እንደሚወዳችሁ ለመግለጽ ነው። ለአላህ ብዬ ወዳችኋለሁ። በስራችሁ አላህ ይጨምርላችሁ። ይሄን ለመግለጽ ነው። አሜን። ሹክራን ስላስገባችሁልኝ አመሰግናለሁ። እሺ ይቅርታ እኔ ነኝ ያስወረድኩ። ይሄንን ከታች ሆናችሁ መግለጽ ትችላላችሁ። ይሄ መድረኩ የፍቅር መገለጫ ቦታ አይደለም። እባካችሁ ለአላህ ብላችሁ ምን ሆናችሁ ነው? ጥያቄ አንድ ሰው ነው እዚህ ጋር የምናስቀምጠው። አንድ ሰው ብንፈልግ የአንድ ሰው ቦታ ለኮምፕሊመንት አረ ለአላህ ብላችሁ ዱዓ አድርጉልን ቁጭ ብላችሁ በቃ ምን ሆናችሁ ነው? ያስጨስናል። እዚህ እንትን የሚጠይቅ ሰው ከሌለ አንዳንድ ነገር እንበል አይሻልም? ይቻላል እንደዛም ማለት እንበል። የሚጠይቅ ሰው ሲመጣ እንትን እንላለን ኢንሻአላህ። እሺ እንትን ታፕታፕ ኮፒ ሊንክ አድርጉ። በነገራችን ላይ ሁሉም ሰው ምንም ነገር እጁ ላይ ሲኖረው ያንን ነገር እንዳጠቃቀሙ ይለያያልና ማንም ሰው እጁ ላይ ያለውን ነገር ያንን ነገር የማርከስ ያንን ነገር የማስወደድ ላይክ ውድ የማድረግ እድል ያለው እሱ ላይ ነውና ድህነት ለማካፈል እንግዲህ ከብዙ ከስድብ ጋር ጊዜያቸውን ብዙ ነገራቸውን መስዋዕት አድርገው እዚህ ጊዜ ያሳልፋሉ። አንዳንዶቹ ደግሞ ያው ለፖለቲካም ደግሞ ያሉ አሉ። አንዳንዶቹ ደግሞ ጊዜ ስላጡ፣ አንዳንዶቹ ደግሞ ዝም ብሎ ሲዞሩ እዚህ ዛሬ ስላገኙ ራሳቸውን ዝም ብሎ እንትን ያሉ ሰዎች አሉ። እዚህ ጊዜያቸውን እያሳለፉ ያሉ ሰዎች አሉ። ግን ምንድነው ፖይንቱ? የሰው ልጅ እንኳን ሞቶ ታሞ ራሱ እኮ የሆነ ጉንፋን ሲያምን ምናምን እኮ እናማርራለን። ይጨር ለምንድን ነው የማይሻለኝ ምናምን ነገር ይላልና አንዳንድ ነገሮች ከሀሳባችን ስለራቁ እኛ አይነኩንም ማለት አይደለም፣ ወይ ደግሞ አይደርሱብንም ማለት አይደለም። ገባችሁ አይደለ? ሰው ሁል ጊዜ ተዘጋጅቶ እንትን ማለት አለበት፣ መጠበቅ መቻል አለበት ሁሉንም ነገር ማለት ነው። አብሶ ይሄ ሞት የሚባለውን ነገር ሁሉ ጊዜ ተዘጋጅተን ነው መጠበቅ ያለብንና እኔም ሳወራ ተዘጋጅቼ ሳይሆን ያው መተዋወስ አለብን ከሚለው አንጻር ነው። እና እኔ ዛሬ ብሞት ወይ ደግሞ እንደምሞት ተቀብዮ በምንድን ነው ኮንፊደንስ ኖሮኝ የምንቀሳቀሰው ማን ላይ ራሴን ተስፋ ጥዬ ነው የሚለውን ነገር እርግጠኛ መሆን መቻል አለብን፣ የምር ማለት ነው። እና ሰው እንኳን ለሞት ይቅርና ለሌላም ለዕቁብ ለእድር ምናምን ነገር ይዘጋጃል። ገባችሁ? እና አንዳንድ ጊዜ በሌሎች ሀሳቦች እንወሰድና እነዚህን ነገሮች እንረሳቸዋለን። እና ያው አንዳንድ ጊዜ ያሳዝናል። ወጥቶ የቀሩ የምናውቃቸው ሰዎች አሉና ከዛ ነገር አንጻር ቢያንስ ብንሞትስ ለሚለው ጥያቄያችን ይህንን ጥያቄ መሸሽ ሳይሆን ማለት እኔ አልሞትም ገና እኖራለሁ ገና በጣም ደህና ነኝ የሚለውን ነገር ሳይሆን ለዛ ነገር ዝግጁ ሆኖ
መጠበቁ አይከፋም። ምክንያቱም የሆነ እንትን ውድ የሆነ ቤት መግዛት አይጠበቅብንም፣ ወይ ትልቅ ሰፊ መሬት ወይ መኪና ምናምን ነገር እንትን አይለንም። ምንድነው የሚያስፈልገን? በቃ ተውበት አድርጎ ያንን አምላክ መያዝ ነው። ለዛ አምላክ መታዘዝ ነው። ገባችሁ አይደለ? እና ያንን አምላክ መገዛት ነው። ይሄ ነው በቃ የሚያስፈልገው። ምንም ከባድ ነገር አይደለም። በጣም ቀላል ነገር ነው። እርምጃችንን ከአምላክ ጋር ማድረግ ነው። እና አምላክን የያዘ ሰው ደግሞ ምንም አይሆንም፣ ምንም ማለት ነው። እና ምናልባት አንዳንድ የሚያሳዝኑ ነገሮች ሊኖሩ ይችላሉ። ያው በዱንያ ማጣት ማግኘት አለ፣ ማዘን፣ መደሰት፣ መውጣት መውረድ አለ። ግን ማንም ሰው ወጣም ወረደም ከፋውም ደስተኛም ሆነ አጣም ማገኘ መሞቱ አይቀርም። ማንም ሰው እዚህ የሚያስቀረው ነገር የለም። አንዳንድ ሰው በጣም ባለ ሀብት ሊሆን ይችላል። ሀብቱን ትቶ ግን መሄዱ ግዴታ ነው። የሰው ልጅ አብሮት የሚሄደው ስነ ምግባሩና እምነቱ ብቻ ነው። ስለዚህ ከዛ ነገር አንጻር ቢያንስ እዚህ ነገር ላይ ብልጥ መሆን አለብን ብዬ አስባለሁ። እኔ የመጨረሻ አራድነት የገባኝ ማለት በጣም በብዙ አይነት መንገድ አራድነት ነው ብዬ አስቤያቸው የተከተልኳቸው ነገሮች አሉ። ግን እስከ ህይወት የመጨረሻ አሁንም አራድነት ብዬ የማስበው ነገር ምንድን ነው? በቃ መሰልጠን የምንለው ነገር ማለት ነው። አምላክን መገዛት ብቻ ነው። ገባችሁ አይደል? በቃ አምላክን የተገዛ ሰው አራዳ ነው። አምላክን የተገዛ ሰው ብልጥ ነው። በቃ አምላክን የተገዛ ሰው ዘመናዊ ነው። ሌላ ምንም የሚያዘምን ነገር የለም። እኛም ብዙ ሰው ከዚህ ወጥቶ እያላገጠ እያሾፈ ምናምን መኖር ይቻላል። ግን ይሄ ራስን ቺፕ ማድረግ ነው፣ ራስን መሸወር ነው። እና ይሄ ነገር ቢሰመርበት አሪፍ ነው። እዚህ ለምሰሙ ለሁላችሁ ማለት ነው። እና እዚህም ወንድሞች እየተዳረቁ የሚውሉት እችን ሀቅ ለማስረዳት ነው። ለእናንተ አዝን ነው። እኛም ስለ ራሳችን እኔም ለራሴ ስላዘንኩ ነው። ገባችሁ አይደለ? መጥፋት ስለማልፈልግ ነው እዚህ አካባቢ ሙሉ ማለት ነው። እና ይህንን ነገር አስቡበት ነው የምለው። እንግዲህ ሁላችንንም አላህ ቀጥተኛውን መንገድ ይምራድ። እነዛ የዓለማቱ ጌታ የዓለማቱ ፈጣሪ ያልተቆጣባቸው ሰዎች አሉ፣ በጣም ደስ የተሰኘባቸው። እነዚህ ባሮች እኮ እነሱ እኔም በስነስርዓት እየተገዙ ነው የሚላቸው ማለት ነው። ከነዛ ውስጥ መካከል እኛን የሚያደርገን ምክንያቱም አንዳንድ ጊዜ ንጹህ ነን ብለን እናስባለን። ያው እኛ ሰውን ለመውቀስ እንጂ ለመወቀስም ዝግጁ አይደለንም። ትክክለኛ ነን ለማለት እንጂ አጥፍተናልም ለማለት አንቀድምም። ገባችሁ አይደል? ግን የዓለማቱ ጌታ ሰማይን ምድርን የፈጠረ እሱ ወደ ምድር በተመለከተ ጊዜ እነዚህ ባሮች እኮ ለእኔ በስነስርዓት በቀጥተኛው መንገድ እየተገዙኝ ነው ብሎ ሳያቸው ደስ የሚሰኝባቸው ባሪያዎች አሉት። እና ከነዛ ጥርቅሞች ውስጥ እኛን የሚያደርገን። በተረፈ ሁላችንንም አላህ ያግዘን። በቃ ትንሽ ከስብከት ሙድ ውጡና በል እያስገባ ጠፍጥፏቸው። አንተ እንዲህ ነው የምትወደው ጨነቀክ እኮ ሁላ ማለት ነው። ቀጥሉ በቃ። ይሳቅም አለ፣ እኔ አዳምጣለሁ። ከአሁን በኋላ ማውራት አልችልም። እና በነገራችን ላይ ለመጨረሻ ጊዜ የምትገባበትን ሰዓት ታውቀዋለህ። እኔ ራሱ አውቀዋለሁ ምን አይነት ሰዓት እንደምትገባና አታስብ። እና እንትን ነው 20 ሰከንድ። እኔ ምስክር ነኝ፣ እዚህ ምስክር ነኝ። እናንተ ላይ መሰክራለሁ። አላህን ያልተገዛችሁ ሰዎች አላህ እናንተን አግኝቷችሁ ለምን አልተገዛችሁኝም ስትሉ ሲላችሁ የምትሰጡትን ምክንያት አዘጋጁ። እኔ ግን ነግሬያችሁ ነበረ እለዋለሁ፣ መሰክርባችኋለሁ። እኔ አላህ ተገዙት፣ እሱ የዓለማቱ ጌታ ትክክለኛው አምላክ ነው፣ ተገዙት ብዬ ነግሬያችኋለሁ ብዬ መሰክርባችኋለሁ። እናንተም ምክንያታችሁን አዘጋጁ። ላኢላሃ ኢለላህ። እሺ አላህ ከሚመሰከርባቸው አድርገን ሁላችንም። እሺ ኤምዋይ ማይ ብዬ አልጠራም፣ ይቅርታ። ኤምዋይ ሰላም ብያለሁ። ጥያቄ አለ? አልሐምዱሊላህ። ጥያቄ አለ? ጥያቄ ቅድም አጽናኙ ምናምን የሚል ጥቅስ እንትን ስታደርግ
እሱ ላይ የሆነ ያው ከኛ እንግል እንደዛ አልነበረም እና ምንድነው ኦብጀክሽን እንዴት ካለ እንዳገጣጠሙ ማንሳት ስለገረመኝ ኦብጀክሽን ጥያቄ ጥቆማ ምናምን አጽናኙ የሚለው ይሄው አሳየኝ ከራሴ ሳይሆን ያሳየኝ ፓራክሊቶስ ማለት ነው። ፓራክሊቶስ ማለት ምን ማለት ነው? አጽናኙ የሚለው አማርኛው ነው። በግሪክ ስለሆነ የተጻፈው መጽሐፉ ፓራክሊቶስ የሚለው ምንድን ነው? አይ ቀጥታ እዛው በሌላ አለ እኮ አጽናኙ ማን እንደሆነ እኮ እዛው ባይብል ላይ ቀጥታ አጽናኙ ማን እንደሆነ በስም እኮ ተቀምጧል። ማን እንደሆነ ንገረኝ ማን ነው? እሺ መንፈስ ቅዱስ ነው። ማስረጃ የቱ ጋር ነው? ዮሐንስ 14:26 ላይ አውጣ እስኪ። እሺ አንድ ጊዜ እሺ ቁጥር 26 ያው አብ በስሜ የሚልከውን ግን መንፈስ ቅዱስ የሆነ አጽናኝ እሱ ሁሉን ያስተምራል። የሆነው እኮ መንፈስ ቅዱስ ነው። ያ ነቢያት መንፈስ ተብለው ይጠራሉ አይደለ? ማይ ነቢያት ባላ ፈጠን ብላ እኔ ይደብረኛል እንደዚህ አይነት አወራል። ነቢያት ላይ እኮ ግልጽ ነው። ይኸውልህ ተብለው ይጠራሉ። ይኸውልህ እኔ ብሄድ ይሻላል። እሱ ላይ እንመጣለን። ቆይ አንዴ እዚህ ላይ ነው። ቆይ መጀመሪያ 26 ነው የምታላ 26 እንፍታ። መንፈስ ነቢያት መንፈስ ተብሏል አልተባሉም? ነቢያት መንፈስ አይደሉም አልተባሉም ተብሏል ባይብል ላይ። ነቢያት እንደ መንፈስ መንፈስ ተብለዋል ወይስ አልተባሉም? እሺ ነቢያት እንደ መንፈስ እኔ የሚል ጥቅስ አላየሁምም አልሰማሁም። እሺ ላሳየ በቃ አንደኛ ያውኑ ጥቅስ ለምን ቆይ እኔ ላስረዳ። ኧረ ቆይ ለምን ነው መጀመሪያ አንድ ባንድ ነው የምናየው። መንፈስ እንደተባሉ ላሳየ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆቹ ያለ መንፈስን ሁሉ አትመኑ አለ። ምንን አትመኑ ነው ያለው? መንፈስ ምንድነው አትመኑ? ነገር ግን አለ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ምኖች አለ ነቢያት ወደ ዓለም መጥተዋል ማለት አየው። እነዚህ መንፈሶች አትመኗቸው አለ። ምክንያቱ ሲባል ብዙ ሐሰተኛ ነቢያት መጥተዋል። ተግባባን? ባይሆን መንፈስን መርምሩ አለ። ቁጥር 6 ላይ ወረደና እዚህ ጋር ቁጥር እሺ አሁን ስለዚህ አሁን ይሄ አሁን ያልከው ጥቅስ መንፈስ ማለት ነቢያት ናቸው ማለት ነው። ምንድነው አትመኑ የተባለው? መንፈስ ነው። መንፈስ ሁለት አይነት መንፈስ አለ። የእግዚአብሔር መንፈስና ሌላ ተቃራኒ ሆነው ማለት ነው። ከእግዚአብሔር የሆኑት መንፈሶች ሐሰተኛ ናቸው፣ እውነተኛ ናቸው። ገባኝ። እግዚአብሔር የሆኑ መንፈሶች ሐሰተኛ ናቸው፣ እውነተኞች ናቸው። በእግዚአብሔር የሆኑት እውነተኞች ናቸው። ግን ደግሞ ይኸውልህ እውነተኛ ሐሰተኛ ነቢያት እንግዲህ ከፈጣሪ ቆይ ላስረዳ። ነቢያት ማለት ከፈጣሪ የተላኩ የፈጣሪ መልእክተኞች ናቸው። ግን እነዛ ነቢያት ከፈጣሪ የተላኩ ናቸው ለማለት በእነሱ ያለውን መንፈስ ትክክል ነው አይደለም የሚለው መርምሩ ለማለት ነው እንጂ ሰዎቹ መንፈስ ናቸው ለማለት አይደለም። ነቢያቶቹ መንፈስ ናቸው ለማለት አይደለም። ግን በእነሱ ላይ ያደረው መንፈስ የእግዚአብሔር መንፈስ ነው አይደለም ብለህ መርምር ለማለት ነው እንጂ ነቢያቶች መንፈስ ናቸው ለማለት አይደለም። በቃ ትክክል። ያ መንፈሴ ላይ በሱን አደርጋለሁ ልክ እንዳለው ማለት ነው። ተግባባ። አሁን ይሄ የሚመጣው የተባለው እንግዲህ የት ነው ያለው ብለን ስንል ኢየሱስ ክርስቶስ ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንፈሴን በሱ ላይ አደርጋለሁ። አየው ልክ አንተ እንዳልከው ምን አለ? የት አለ? ያው በእርሱም ላይ መንፈሴን አደርጋለሁ አለ። አየው ነው ለግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ። ስለዚህ በሱ ላይ መንፈሱን ስለሚያደርግ
ያ የሚመጣው ነብይ ምን ተብሏል? ቅዱስ የሆነ መንፈስ ነው። ተግባባን እንጂ እርኩስ አይደለም። ግልጽ ነው። በነገር ላይ መንፈስ ቅዱስ የሚለው ጭማሪ ነው። አሳያለሁ እሱን ከፈለግ። አብ በስሜ የሚልከው ግን መንፈስ አለ። መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል አላቸው። ስለዚህ በስሙ የሚላከው መንፈስ አለ። አሁን ጥያቄው ከዚህ አይደለም የሚጀምር የነበረው ጥያቄው እዚህ ነው ያለው። እና እሱ መንፈስ እኮ አንተ ለምሳሌ ይብሮ ይሄ መንፈስ እኮ እኛ እግዚአብሔር አብ ወልድ መንፈስ ቅዱስ እንላለን አይደለ? ያ የእግዚአብሔር መንፈስ አይደለም፣ እሱ አይደለም። ክርስቶስ እኮ ላስረዳ፣ እንደ ክርስትና ማለት ነው። ክርስቶስ የመጣው ለ30 ዓመት በዛ በሆነ ቦታ ተወስኗል አይደለ? ስጋ ለብሶ ተወስኖ አስተምሮ ያው ለኛ ዕዳችን ከፍሎ ሄደ። ያ ግን መንፈስ ቅዱስ ሲመጣ ግን ሁሉም ቦታ ይገኛል። እኔ ብሄድ ይሻላችኋል ያለው ሁሉም ቦታ ይገኛል እሱ ሲመጣ ሁሉም ቦታ ማግኘት ሁሉም ቦታ ይገኛል አይደለም አይልም። እንደዛ ሳይሆን የሚለው ምንድነው? ሁሉም ቦታ ይገኛል ሳይሆን በስሜ የሚልከው ግን እሱ አለ ግን መንፈስ ቅዱስ የሆነ አጽናኝ እሱ ሁሉን ያስተምራችኋል ነው የሚለው። ብራዘር ሁሉን ነብዩ መሐመድ ሁሉን አስተምረዋል። እኔም የነገርኳችሁን ሁሉ ያሳስባችኋል። ኢየሱስ የተናገረውን እኮ አብ በስሜ የሚልከውን አለ። በስሜ ማለት ምን ማለት ነው? በኢየሱስ ማለት ነው እኮ። በኢየሱስ ማለት ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም የቁርአን ላይ አላህ እንደነገረን ያቲ ሚን ባዕዲ እስሙሁ አህመድ፣ ከኔ በኋላ የሚመጣው ነብይ አሁን ነብዩ መሐመድ መንፈስ ነው ማለት ነው። መንፈስ ነው ነብዩ መሐመድ መንፈስ ነው። እውነተኛ ነብይ ነው ማለት ነው። እውነተኛ ነብይ ነው እኮ መንፈስ ቅዱስ እውነተኛ ነብይ ቅዱስ አይልም። እሺ በቃ ቅዱስ የሚለው ልገላግል የለም። እሺ ነብይ ማለት መንፈስ ማለት አይደለም። አሳየው እኮ ነቢያት እኮ አሳየው። አይደለም የማይገናኝ ነገር እንትን ይሄ ማለት ይሄ ማደናገሪያ የማይገናኝ ነገር እንትን ባታረግ የማይገናኝ ነገር አትበል። ሞግት አትሊስት በነብዩ መሐመድ ላይ ያደረ መንፈስ ብትል ጥሩ ነው እንጂ ነብዩ መሐመድ እንደኔ እንዳንተ ሰው ናቸው። መንፈስ እኮ የማይታይ ነገር እኮ ሞግት ብራዘር፣ አረ ሞግት እኮ ስጋ ለብሷል እንዴ! ምን ሆነ ነው? ስጋ ለብሷል። አዎ እኮ ገባኝ። ሞግት እኔ አይ ለምሳሌ አሁን ኪንግ ጀምስ ላይ እንግዲህ ኪንግ ጀምስ እንትን ላይ ስታየው ታያታለች። ሆሊ የምትለዋል ሆሊ ስፒሪት የሚለው ይታያል አይደለ? ምን አለ እዚህ ጋር ፉትኖት ላይ ስትመለከተው ምን ይላል? ዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ ያለው ይሄ ኦሚትድ ነው። ተግባባን? የተጨመረ ኦሚት ጭራሽ ኦሚሽን ሆሊ የሚል ነገር የለም። ተግባባን? ሌሎችም ላይ ማለት ነው። እና መንፈስ ቅዱስ ከሆነ የቸገረ መንፈስ ቅዱስ ተብለው የተጠሩም አሉ። እና ምንድነው እያልኩ ያለሁት ብራዘር፣ ሙግቱ ላይ አተኩርና እንትን ጥቅስ እያዝ ከመውግተኝ ይሄ ዝም ብለህ እንትን ነው አረማ ይመስል ማለት ነው። ኢብሮ ሜቢ ያንተ አረዳድ ሊሆን ይችላል። አሁን ሁሉም አሁን ለምሳሌ በአንተ በእምነት ተከታዮች መንፈስ ቅዱስ በቃ ጥያቄ ልጠይቅ። በቃ ጥያቄ ልጠይቅ። ማለት እኔ ባልሄድ ወደ እናንተ አይመጣም አላለም ብሏል። እኔ ባልሄድ ወደ እናንተ እኔ ባልሄድ እውነተኛው መንፈስ ወደ እናንተ ይመጣል ብሏል ወይስ አላለም? እኮ እሱ እንደሄደ እኮ ይኸውልህ፣ እሱ እንደሄደ እንደው መንፈስ ብሏል ወይስ አላለም? መጀመሪያ ቋንቋ የማያውቁት አንዱ አንዱን የማያውቅ ወርዷል እኮ። ከዛ በኋላ መንፈስ ቅዱስም ወረደ እኮ። ታዲያ ብሏል። ከዛ በፊት ወርዷል ወይስ አልወረደም እኮ? ብሏል። አዎ እኮ እኔ ብሄድ ይሻላችኋል ማለት ወርዷል። መንፈስ ቅዱስ ወርዷል እኮ መጀመሪያ አልነበረ እኮ። በቃ ስለዚህ ከወረደ የሚመጣው መንፈስ ቅዱስ፣ ምክንያቱም ኢየሱስ መሄድ አለበት ያ መንፈስ ለመምጣት ማለት ነው። መስፈርቱ እሱ ነው። እኔ ባልሄድ ወደ እናንተ አይመጣም ብሏል። ግልጽ ነው። ያጓባል ብሏል። ያ መንፈስ እሱ ሲሄድ መንፈስ ቅዱስ ሁሉም ቦታ ላይ ድምጽ በጣም ርቆ ነው የሚደርሰው። ምንድነው ችግር ነው ጋይስ? የማን ችግር ነው ድምፁ? ይሳቅ ወይ ጀማል? የማን ነው ችግሩ? ያንተ ከሆነ እባክህ አስተካክል። በጣም እያደከምከኝ ነው ወላሂ። እሱ ጋር ነው አይሰማም። እየቆየው እየታገስኩ ነው እያዳመጥኩ ያለሁት። እኔ እንደዚህ ሲዘገይ ያሉት ነገሮች።
አይ ኔትወርክ ሊሆን ይችላል። ሜቢ ያው የኔ ሀሳብ እሱ ነው። ይሄን ብቻ ለማለት ነው እኔ እዚህ የገባሁት። ሶሪ ከረበሽኩ። አይ እሺ እንትን ነው አስተካክል። ለኔትወርክ ቢስተካከል የሆነ ትንሽ የሚገናኝ ነገር እንኳን ቢሆን ጥሩ ነው። አሁን ይብሮ በፍጹም እኔ እንደው እሺ ሌላ ጥያቄ ያለው ሰው መግባት ይችላል ወይ? በጠቅሳል ሞገተኝ ወይ የሆነ ነገር እንትን ብሎ አላለ። ዝም ብሎ የማይገናኝ የሚገናኝ ብቻ ይላል ቁጭ ብሎ። እንዴት ነው ታዲያ እንደዚህ የማይገናኝ የሚገናኝ እንደዚህ አይነት ሙግት አለ እንዴ ጋይስ? ግቡና ሊንግስቲካሊ ሞግቱ። አንድ ኮሜንተር እያመጣችሁ ሞግቱ። ሁለት ምን አልከ ሸጂ? ጀመር ገና እንደገባ ማለት ሪሱን ሲያነሳው ማለት ነው። አሁን ስለሚታወራው ነገር በቂ እውቀት እንደሌለው እኔ ተረድቼዋለሁ እንጂ ጣልቃ ላለመግባት ብዬ ነው እንጂ ማን ነው ግራ ገባኝ ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ ብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፋሪስ እንዴት ነህ? ሰላም ነው ወይ? ጀማል ጃ ሁሉ ናችሁ? አልሐምዱሊላህ። እዛ እኮ አባቴን ለምነዋለሁ አጽናኝ እንደልክላችሁ ሲል ለምንድን ነው ለአባቱ የሚልከው የሚለምነው? ለኢየሱስ ለመንፈስ ቅዱስ ለምንድን ነው ዳይሬክት ማይለምነው? አንድ ከነሱ አይደለም እንዴ እኮ። አሁን እሱ ነው እኮ አንደኛም ሌላ አስቸጋሪው ነገር ይሄ በጣም ግራ የሚያጋባ እኮ ነው። መንፈስ ቅዱስ የሚባል አምላክም የለም ሲጀመር፣ አላየንም ባይብል ላይ። ምን ነው የምትይኝ ዲዱ? የምን ታይትል ነው የምታወራው? እነዚህ ነው ሳይሆን ሁሉ ነገሮችን ሴቭ ያደረክበት ጌታ ሆይ ይሄ ሁሉ እሱ ነው ይልሽ ይታይሻል። አረ የሚገራርም ነበር። አሁን ያረክበት ቦታ አትመልሰው፣ አታሳየን እንደዚህ አይነት ነገር። ይሄኛውን መሆን አለበት። እሺ አይ ለኛ ዝም ለኖርማል ሰው አናወጣም። እንደ አይነት ነገር ለኖርማል ሰው አይወጣም። የሆነ አቅብጦት መጥቶ ምናምን ነብዩ ምናምን 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 የሚል ካለ ያው ዋጋው ይሰጠውና ይሄዳል። እሺ ጥያቄ ያላችሁ ግቡ። እሺ እስቲ ግቡ፣ አስገባቸው። እሺ ሙስሊሞችን እና እንደ ቅድሙ እያወረድካቸው ሙስሊሞችን ካሉ ይጠይቁ እስቲ። ቢና ወላሂ ወይ ያለው አለይኩም ሰላም። እሺ ዛሬ አንድ እንትና ጥያቄ አንስቼ እንትን ለምሳሌ መንፈስ ቅዱስ ሌላ ቦታ ላይ ያለውን እንትን እንዳትል አንተ ጥያቄ ብቻ ጠይቅሽ። ኦኬ መንፈስ ቅዱስ ኦኬ እሺ መንፈስ ቅዱስ የተሳደበ በዚህ ዓለም ቢሆንም ምሕረት አያገኝም የሚል የመጽሐፍ ቅዱስ ጥቅስ አለና ከፍርዓውን ጋር ምን ያገናኘዋል? ፍርዓውን ኦልሬዲ ለሞት አፋፍ ላይ ደርሶ ነው እንትን የተባለው እና ከእሱ ጋር አገናኝተህ እስኪ ያለውን ነገር እና ይሄኛው እዚህ ምድር ላይ ምናልባት ሰው በህይወት ሲኖር ፈጣሪን ቢሰድብም እንኳን ቢክድም እንኳን የምህረት እድል ፈንታ አለው ብዬ አስባለሁ እና ከዚህ አንጻር ይሄኛው አስተምሮ በዚህ ምድርም በዛኛው ምድርም ምህረት የለውም ሲል እና የፍርዓውን ከመመለስ ጋር እንዴት ነው አገናኝታ? አላህ ሱብሓነሁ ወተዓላ እንግዲህ ነቢያችን
ወሰለም እንደነገሩን በሶስት ወቅት ላይ ተውባ ቢያደርግ እንኳን አንድ ሰው ተቀባይነት የለውም። አንደኛ ፀሐይ በመግቢያዋ እስከምትወጣ ድረስ፣ ሁለተኛው ደግሞ ገርገራ ላይ እስከሚደርስ ድረስ አንድ ሰው እዛ ነው አላህ ልክ የጂብሪል ማን ነው እንትና መጥቶ ውሃ ሊውጣው በእናንተ ባላችሁት ዴፊኒሽኑ ያው ኦክስፎርድ ዲክሽነሪ መሐላ ምን እንደሆነ የራሱ ዴፊኒሽን አለው እና በእናንተ ደግሞ ዴፊኒሽኑን ለየት ያለ ከሆነ አየዋለሁ። እሺ ሌላ ጥያቄ ያለኝ ምንድን ነው ትናንትም ጠይቄ ነበርና ከዛ ፋሎ አፕ አረጋችኋለሁ ብያቸው ነበርና አንድ ትንሽ ያልገባኝ ነገር አላህ ሰዎችን አዳምና ሔዋንን ይቅር ብሏቸዋል የሚባል ነገር ብዙ ጊዜ ይናገራልና ትናገራላችሁ እናንተ ግን እሺ ገነት ላይ ኃጢአትን ወደ ደግሞ ፍሬውን ከበሉ በኋላ ግን ራቁታቸውን እንደሆኑ ከዛ ደግሞ ወደ ምድር ውረዱ እንደተባሉ ይናገራሉና ያ ምድር ደግሞ ያው የመከራ ምድር እንደሆነ ይሄ ሁላ ይናገራልና እንዴት ነው ይሄ እንዴት ይታያል? ምንም ዛሬ አሁን ታዳምጪኛለሽ ማለት ነው። ቁርአን ላይ ብዙ ሰው አያስተውለውም ይሄን ነገር ብዙ ሰው ኢቨን ሙስሊሞች ራሱ አያስተውሉትም ይሄን ነገርና በደንብ አዳምጪኝ። አላህ ይቅር ብሏቸዋል። ይቅር ሲላቸው የነበራቸውን ነገር ሁሉ መልሶላቸዋል። እሺ በመጀመሪያ አላህ የሰው ልጅ ሲፈጥር የፈጠረው ለምንድን ነው? ለምድር ነው። በእስልምና አስተምሮ ታውቂያለሽ አይደል? ሜሮን እዚህ ላይ እንስማማ። መጀመሪያ በእስልምና አስተምሮ የፈጠረው እንደፈጠረው ነግረውኛል። ልክ ነው። እዚህ ላይ ከተስማማን እቅዱ ለምድር ከሆነ ቁጥር ከ12 እንጀምርና እናነበዋለን። አላህ ቁርአን ላይ የተናገረው ዛሬ ያበደ ጥያቄ ነው የጠየቅሽኝ። በቃ እብድ የሆነ ጥያቄ ማለት ነው። ኦኬ ምን አለ እንግዲህ ተመልከች። ቃለ ማ መነዐከ አለ ሱረቱል አዕራፍ ምዕራፍ 7 ቁጥር ከ12 ይጀምራል። ቃለ ማ መነዐከ ምንድነው የከለከለህ አለው። አላ ተስጁደ ኢዝ አመርቱክ እኔ ያዘዝኩህ ጊዜ እንዳትሰግድ ሰይጣንን ማለት ነው። ለሰይጣን የተባለው ከዛ በኋላ ኢብሊስን ለምንድን ነው ያልሰገደው ብሎ ጠየቀው። ቃለ አነ ኸይሩ ሚንሁ እኔ ከሱ የተሻልኩኝ ነኝ አለ። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እሱን ከእሳት ፈጥረኸው እኔን ከጭቃ ፈጥረኸኝ እንዴት ከዚህ ከጭቃ ለፈጠርከው እኔ እሰግዳለሁ አለ። ከዛ እኔ የተሻልኩኝ ነኝ በማለቱ ምክንያት ምን ሆነ? ችግር ውስጥ ገባ ማለት ነው። ከዛ በኋላ ቀጠለና ቃለ እህቢጥ ሚንሃ ፈማ የኩኑ ለከ አን ተተከበረ ፊሃ ውረድ አለው። ከዚህ ውረድ ከየት? ከዚች ከምድር ከራህመቱ ከአላህ እዝነት ቦታ እና በውስጧ ልትኩራራ አይገባህም አለው። በውስጧ ምን ልታረግ? ልትኩራራ የተገባህ አይደለም አለው። ከዛ በኋላ ኢነከ ሚነ ሳጊሪን አንተ ከአናሾች ነህ በማለት ተናገር ማለት ነው። ቃለ አንዚርኒ ኢላ የውም ዩብዓሱን ታሪኩን ሙሉ ልንገርሽ ብዬ ነው። ሰዎች እስከሚቀሰቀሱበት ድረስ አኑረኝ አለው። ቃለ ኢነከ ሚነል ሙንዘሪን እንግዲህ ሰዎች እስከሚቀሰቀሱበት ቀን ትኖራለህ እንግዲህ አለው። እንደና አዳም አላለም። እንደና አዳም ይቅር በለን አይደለም ያለው። ምንድን ያለው? በቃ አልፈልግም አለ። እስከ ኑር አለው በቃ። ከዛ ቃለ ፈቢማ አግወይተኒ እንግዲህ እኔ ጠመሜ ባጠመምከኝ ምክንያት ይሁን ለአቅዑደነ ለሁም ሲራጠከል ሙስተቂም ቀጥተኛ ጎዳና ላይ እቆማለሁ እነሱ ፊት እመጣለሁ አለ። ሱመ ለአትየነሁም ሚን በይኒ አይዲሂም ፊት ለፊታቸው እመጣለሁ፣ ወሚን ኸልፊሂም ከኋላቸውም፣ ወዐን አይማኒሂም ቀኛቸውም፣ ወዐን ሸማኢሊሂም ከግራቸውም እመጣለሁ አለ። ወላ ተጂዱ አክተረሁም ሻኪሪን አብዛኞቹን አመስጋኞችም ሆነ አታገኛቸውም። ቃለ እኽሩጅ ሚንሃ እንግዲህ ውጣ ከዚህ መዝሙመን መድሑራ እንግዲህ ከሷ ብራሪና የተጣልክ ሲሆን ውጣ አለው። ለመን ተቢዐከ ሚንሁም ለአምለአነ ጀሀነመ ሚንኩም አጅመዒን አንተን የተከተለህና አንተንም ጀሀነም ሞላቸዋለሁ። አሁን ታሪክሽ እዚህ ጋር ይጀምራል። ወያ አደም አንተ አደም ሆይ አለው እስኩን አንተ ወዘውጁከል ጀና አንተና ባለቤትህ ጀነት ውስጥ ቆዩ አላቸው። ፈኩላ ሚን ሐይቱ ሽእቱማ የፈለጋችሁትን ነገር ብሉ፣ ወላ ተቅረባ ግን አትቅረቡ፣ ሃዚህ ሸጀራ ቺን ዛፍ ፈተኩና ሚነ ዛሊሚን ከበዳዮችም ትሆናላችሁ። ሞትን ትሞታላችሁ አላለም። ልብ አድርጉ። ቁርአን ላይ የሚለው ከበዳዮች ትሆናላችሁ። የዛን ጊዜ
ፈወስወሰ ለሁማ ሸይጣን ሰይጣንም ወሰወሳቸው ሊዩብዲየ ለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ። ልብ አድርጉ፣ እቺን በደንብ ልብ አድርጉልኝ። ብዙ ጊዜ ሰዎች የማያስተውሉ ፖይንት ስለሆነ እነሱ የለበሱትን ልብስ ሊገልጥባቸው ብሎ ወሰወሳቸው አለ። አላህ ነው የሚለው። ወቃለ ብሎም አለ ማ ነሃኩማ አላቸው ሰይጣን፣ ጌታችሁ እኮ የከለከላችሁ በዚህ ነው። አንቲልኩመ ሸጀራ ከዝች ቅጠል እንዳትበሉ የከለከላችሁ ኢላ አንተኩና መለከይኒ አው ተኩና ሚነል ኻሊዲን፣ ወይ ከመላእክት እንዳትሆኑ ነው አለዛ ደግሞ ከዘውታሪዎች እንዳትሆኑ ነው በማለት ነው እንጂ ሌላ አይደለም የከለከላቸው አለው። ግን ዋናው ቁም ነገሩ ምን ነበረ? ልብሳቸውን ሊገልጥባቸው ነበረ የተሸፈነውን። ወቃሰመሁማ ማለላቸው ኢኒ ለኩማ ለሚነ ናሲሒን፣ እኔ ለእናንተ ግልጽ መካሪ ነኝ ብሎ ማለላቸው። የዛን ሰዓት ፈደላሁማ ቢጉሩር አታለላቸው ማለት ነው። ፈለማ ዛቀ ሸጀራ አሁን እቺ ቅጠሊቱን ሲበሉ ከዛፊት ወስደው ሲበሉ በደት ለሁማ ሰውአቱሁማ የለበሱት ልብስ ተገለጠባቸው፣ አውራቸው ታየ። ወጠፊቃ የኽሲፋኒ ዐለይሂማ ሚን ወረቂል ጀና ከጀነት ቅጠሎችም እየወሰዱ ብልቶቻቸውን ያው አውራቸውን መሸፈን ጀመሩ። ወናዳሁማ ጌታቸውም ጠራቸው። ረቡሁማ አለም አንሃኩማ አንቲልኩመ ሸጀራ ከዚህ ከከለከልኳችሁ ነገር አትብሉ ብዬ አልነገርኳችሁም ምን አላቸው። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሰይጣንስ ለእናንተ ግልጽ ጠላት ነው ብዬ አልነገርኳችሁም ተጠንቀቁ አላልኳችሁም ምን አላቸው። ከዛ ምን አሉ ወዲያውኑ እንደ ሰይጣን እስከ መጨረሻው ድረስ አኑረን ሳይሆን ያሉት ቃላ ብለው አሉ ረበና ዘለምና ጌታችን ሆይ በድለናል ራሳችንን አንፉሰና ወይለም ተግፊር ለና ባትምረን ደግሞ ወተርሐምና ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን በማለት ተናገሩ። የዚያን ጊዜ ቃለ እህቢጡ በዕዱኩም ሊበዕድን ዐዱው እንግዲህ ውረዱ። አላህ ቅድም ሌላ ቦታ ላይ ሱረቱል በቀራ ላይ ምን ብሏቸው ነበረ? ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም አደምንም አላህ ይቅር አለው የይቅርታ ቃልንም አመጣለት አለ። ከዛ ሲያመጣለት አንድ የመጣ ነገር አለ። ልብሳቸውን አጥተዋል። ሜሪዬ ታስታውሽ እንደሆነ ያጡት ትልቅ ነገር ልብስ ነው ጀነት ውስጥ። ሰው ያን ልብስ ግን ማግኘት አለባቸው ነው ትልቁ ቁም። ትክክለኛ ጥያቄ ነው። ያን ልብስ ማግኘት አለባቸው። አዎ አግኝተዋል። የቱ ጋር ነው ያገኙት? እኔው ቃለ ፊሃ ተሕየውነ በውስጧም ትኖራላችሁ በምድር ውስጥ ወፊሃ ተሙቱን በውስጧም ትሞታላችሁ ወሚንሃ ቱኽረጁን ከሷም ትቀሰቀሳላችሁ። ያ በኒ አደም እናንተ የአደም ልጆች ሆይ ቀድ አንዘልና ዐለይኩም ለእናንተም ማወረድንላችሁ ምን ሊባሰን ልብስን። አያችሁ የተቀሙት ልብስ ተሰጥቷቸዋል። ይኸው ልብስ አለ። ዩዋሪ ሰውአቲኩም ወሪሻ ለእናንተ ሀፍረተ ስጋችሁን የሚሸፍንላችሁ ልብስን እንዲሁም ደግሞ ጌጥ ሲሆንም አወረድኩላችሁ አላቸው። ወሊባሱ ተቅዋ ዛሊከ ኸይር ሌላ ልብስም አለ ደግሞ ሁለተኛው ልብስ አላህን የመፍራት ልብስ ነው ብሎ አስቀምጧል። እየሹ ዛሊከ ሚን አያቲላሂ ለዓለሁም የዘከሩን ይህ የአላህ የሆነ ትልቅ ተአምር ነው ሰዎች ይገሰጹ ዘንድ በማለት አላህ ተናገረ ማለት ነው። ስለዚህ ይኸው እውነትም ትክክለኛ ጥያቄ ጠይቀሻል። የጠየቀችው ጥያቄ ሲመለስ እልም ብላ ሄዳለች ሜሪ ማለት ነው። ስለዚህ እኛ ደግሞ ኡስታዛችንን እናናገራለን። ኡስታዝ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም ነው? ኢድ እንዴት ነበር? ኢብራሂም ሁላችሁም ኢድ ሙባረክ ትላለህ አትቀድም? ኢድ አልፏል ብዬ ነው ከተባለ በኋላ አይባልም ምናምን የሚባል ነገር አለ። ኦኬ ይባላል። እሺ እንደዛ ነው። 24 ሰዓት ከተለቀች በኋላ አይቻልም ምናምን የሚባል ነገር ሰምቼ ስለሰማው ከዛ አንፃር ነው። ከሚባል ከሆነ ደግሞ ኢድ ሙባረክ ድጋሚ ተቀበለላህ እና ወንኩም ሳሊህ አልአማል ማሻአላህ። እሺ እንዴት ነህ የብሮ? ኢድ እንዴት ነበር? ጥሩ ነበር። ደህና ነኝ። ሰገዳችሁ ሰጋገዳችሁ? አበደ ነበር። ማሻአላህ። ኢትዮጵያማ የግድ ነው። ኢድማ ኢትዮጵያ እኮ ነው።
ሂድ ማለት ኢትዮጵያ ነው ራሱ። እናንተ ጋር እንዴት ነበረ? እናንተ ጥሩ ነበረ። እኛ ጋር ጥሩ ነበረ። ያው ዝግ አይደለም ታውቃለህ። ስራም ትምህርትም ክፍት ነው። ኦፊሻል አይደለም እኛ ጋር አልሰጡንም። ኦፊሻል አዎ እንደዛ ነው። እና ከዛ አንፃር ነው ይደብራል። ኦኬ ቀጥሉ። እያወራችሁ ነበረ። ምን እያወራችሁ እንደሆነ አላስታውስም፣ ግን መሀል ላይ እንትን አልኳችሁ፣ አቋረጥኳችሁ መሰለኝ። አይ እሷም ወጣ ነው ተቋርጦ ሳይሆን እኔም ጨርሼ እሷም ወጣ ነው። እና የጠየቀችው ጥያቄ አላህ ጀነት ውስጥ የሰጣቸውን ነገር ይቅር ካላቸው ለምን አልመለስላቸውም ስትለኝ፣ ያው አላህ ልብስ ነበር የወሰደባቸው፣ ልብሱ ተነጥቀው ነበር፣ ልብስ ሰጥቷቸዋል ብዬ አሳየዋት። ያን ያለው ጥያቄ የጠየቀችው ያን ነበር። ቢበሉ ዛፉን እኮ ከበደለኞች ትሆናላችሁ ነው ያላቸው። ለበደለኞች የተዘጋጀ እሳት ነበረ። ለዛ ቅጣት ደግሞ ይቅርታ ሲጠይቁ ወደፊት አይቀጡም ማለት ነው እንጂ ጀነት የሚባለው ነገር መውጣታቸው አይቀርም። በሉም አልበሉም እኮ መውጣታቸው አይቀርም። ለዘላለም አይደለም፣ ለፈተና ነው እዛ ውስጥ የገቡት። በትምህርታችን እንደዛ ነው። የኛ ቴዎሎጂ ላይ ጀነት አደምና ሐዋ የገቡት ለዘላለም ሊኖሩ ነው አይደለም። ራሱ መሞታቸውንም እኮ ያውቃሉ። ለዛ ነው እሱም ሲያጓጓቸው ምንድነው የሚለው? ይህንን ዛፍ ብትበሉ የዘላለም ነዋሪዎች ትሆናላችሁ፣ እንደ መላእክቶቹ ዘላለም ዘውታሪዎች ትሆናላችሁ ብሎ ነው ያላቸው። ስለዚህ በእነሱ በተፈጥሯቸው ውስጥ ናቹራሊ እንደሚሞቱ ስለሚያውቁ ለመዘውተር እንደ መላእክት ጓግተው በሉ፣ ግን ዋሻቸው ማለት ነው አይደለ? እንደዛ ነው። እንደ መላእክት ዘውታሪዎች እንድትሆኑ አውጣላት። እሱ እንደ መላእክት ዘውታሪዎች እንድትሆኑ ታያቸዋል። ከአፍረት ስጋቸው የተሸገው ነገር ላይ በድብቅ ቆጥ መላእክቶች እንደ መላእክቶች ወይም ዘውታሪዎች እንድትሆኑ ብለው ዋሻቸው። ሲበሉት ግን በቃ ዘውታሪዎች መሆን አልቻሉም። እነሱ የጓጉበት ምክንያት ከመጀመሪያው ሞት የሚባለው ነገር ሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ ባለው ጥቅስ መሰረት ሞትና ህይወትን አላህ ነው የፈጠረው። ሞት የመልካም ስራ ቅጣት የማይሆንበት ምክንያት ህይወት የመልካም ህይወት የመልካም ስራ ሽልማት እንዳልሆነ ሁሉ ሞትም ደግሞ የመጥፎ ስራ ቅጣት አይደለም ማለት ነው። ሞትና ህይወትን የፈጠረው አላህ ነው። ሚነራል፣ ፕላንት፣ አኒማልና ሂማን ቢንግ ይሞታሉ። እንስሳት ለምን ይሞታሉ ብለን ስንል በተፈጥሮ ላይ የተቀመጠ ነገር ነው። ገፈትና በሳ ሆኖ አይደለም ከሌላ ነገር የመጣው በተፈጥሮ ነው። እንደገና ደግሞ ከአተምና ከሞለኪውል ኮምፖስት ያደረገ ነገር ሁሉ ዲኮምፖስት ያደርጋል ማለት ነው። ሴል ራሱ ኒው ሴል ካምስ አውት ሲያደርግ ኦልድ ሴል ደግሞ ዴድ አውት ያደርጋል ማለት ነው። ዴቨሎፕ ማለት ግሮዝ የሚባለው ነገር በዛ ነው ያለው። ግሮዝ የሚባለው ተፈጥሯዊ እስከሆነ ድረስ ሞትና ህይወትን አላህ ራሱ ነው የፈጠረው ማለት ነው። እና ከዛ አንፃር ነው የሚታየው ማለት ነው። በነገራችን ላይ በባይብል እስቲ አንድ ክርስቲያን ይግባና አደምና ሐዋ ከጀነት የተባረሩት ምን አድርገው ነው የሚመልስልኝ ሰው ካለ በጣም አድናቂ ነኝ። ራሱ በምንድን ነው ኃጢአት ስለሰሩ ነው የተባረሩት? አንድ ሰው አስገባ እስቲ ደስ ያለህን ሰው። ክርስቲያን ዛሬ ጠፍተዋል። ክርስቲያን የለም አጥናፉ ምናልባት። ሰላም አለይኩም ወራህመቱላሂ ኡስታዝ፣ እንኳን ደህና መጣህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማሉ እንዴት ነህ? አልሐምዱሊላህ ሁሉ ሰላም። ሂደን እኮ ትጋብዘኛለህ ብዬ ነበር፣ ክትፎ ምናምን ነገር በቃ ጣልጣል አደረከኝ። ላሻልክ ትላንትና ምን የመሰለ ክትፎ የበላው አላስታወስኩም መሰለህ። ተው እባክህ፣ እንደዛ አትበለን። እንደዛ አይደለም ተው። ማሻአላህ ክርስቲያን እኮ አታምስተስ። ክርስቲያኖች ቁጥር አሳዩ። አደምና ሐዋ ከጀነት የተባረሩት ዛፉን ስለበሉ ነው ብለው ነው ብዙ ክርስቲያኖች የሚያስተምሩት። እና እስቲ የሚደፍር ካለ ምክንያቱም በቃ ይሄ ነገር ከተመታ ስለ መድኃኒት አናወራም ራሱ ማለት ነው። የስኳር መድኃኒት ና አለብህ ምናምን ተብሎ ቢሰጠኝ እኔ ማለት መጀመሪያ መታመሜን ነው አይደል ቼክ ማድረገው። አንድ ሰው ሳይታመም መቼም መድኃኒት አይሰጠውም። ስለዚህ ኢየሱስ ያድናል ምናምን የሚለው ነገር ከአዳም ነው የሚመጣው። የአዳም መጀመሪያ ቶታል ዲፕራይቪቲ የሚባል አለ። አንዳንዶቹ ፓርሻል ዲፕራይቪቲ ብለው የሚሉት ነገር አለ። እሱ ጋር ነው ስራ መስራት ያለብን ማለት ነው። ይሄ ኦሪጂናል ሲን፣ ፌለን ኔቸርስ፣ ድቀተ ባህሪ እና ጥንተ አብሶ ምናምን የሚባሉ ነገሮች እዛ ላይ ነው እንትን ማለት ያለብን። እና አንድ ክርስቲያን ይግባና እምነቱ ላይ ትክክለኛ ነገር አለኝ የሚል ሰው ካለ አንድ ክርስቲያን እስቲ ይግባና እንስማ። ባፋና ክርስቲያን ነህ? ባፋና
ሄሎ ሙስሊም ነው ሙስሊም ነው። በቃ ፕሮፋይልን ሳየው ቪዲዮዎቹም የሙስሊም ናቸው። ሙስሊሞች አትግቡ፣ ክርስቲያኖች ናቸው መግባት ያለባቸው። ክርስቲያኖች ናቸው ይህንን ቻሌንጅ መቀላቀል ያለባቸው። እስቲ ካላችሁ ግቡ ክርስቲያኖች። አዳም ከገነት የተባረረው በምን ምክንያት ነው? እስቲ ቻሌንጅ ሽሚጣ አለች። ሽሚጣ ነው ግሪስት ሽሚጣ ሚጣ ነግቢ ሚጣ ኦኬ ሚጣ ጃቢሮ ጃቢር እየበላ ነው መሰለኝ። ቁርጥ እየቆረጠ ይሆናል። ልክ እኔ ልልስል እኮ ቀድመኸኝ አልከኝ። ጃቢር ሲበላ አይተኸው ታውቃለህ ኡስታዝ? ያስታውቃል። ቁርጥና የሚወድ ይመስለኛል። እንደ ይቀርባል አጋፋሪ አጋፋሪ ፊት አውራሪ ቀኝ አዝማች ግራ አዝማች እያለ ነው የሚጨፈጭፈው። እስከዛ ባለው እስኪገቡ ድረስ ማለት ነው። ከዚህ ርዕስ ውጭ ቢሆንም እግዚአብሔር መንፈስ ነው ከተባለ ከመንፈስ ቅዱስ የሚለየው ነገር ምንድነው ነው? ሁለቱም መንፈስ ከተባለ መንፈስ ማለት ምን ማለት ነው? ትርጉሙ የቃሉ ትርጉም መጀመሪያ የማይታይ የማይዳሰስ ማለት ነው አይደል? መንፈስ ማለት የሚነፍስ ማለት ነው። ራሱ መንፈስ ነፈሰ ማለት ነው። ነፈሰ ከሚለው አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት ላይ በተመለከተው መንፈስ የሚለው የግዕዝ ቃል መንፈስ የሚነፍስ ማለት ነው። ነፈሰ ከሚለው የሚነፍስ ማለት ነው። አየር ማለት ነው። አየር በእንቅስቃሴ ላይ ሲሆን ነፋስ ይባላል። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 3 ላይ ነፋስ ይነፍሳል ከወዴት እንደመጣና ወዴት እንደሚሄድ አታውቀውም የሚለው ኑማ ነው የሚለው ተመሳሳይ። ዮሐንስ 3:3-5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በስተቀር ይላል። ከመንፈስ መወለድ ማለትና ነፋስ የሚለው ቃል ግሪከኛው አንድ አይነት ነው። በዕብራይስጥም ሮሃ የሚለው ቃል ነፋስ በሚል ይመጣል፣ መንፈስ በሚል ይመጣል ማለት ነው። አሁን ጥያቄ የሚነሳው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ሲናገር አምላክ መንፈስ ነው ብሎ ሲናገር መንፈስ ነው ሲባል ኦንቶሎጂካሊ መንፈስ ነው ወይ ነው ጥያቄው። ምክንያቱም እኔ አሁን ኦንቶሎጂካሊ ምንድነኝ ሲባል ምንነቴ ሰው ነኝ እንጂ ኡስታዝ ጀማል ምንድነው ምንነቱ ከተባለ ሰው ነው። ኢብራሂም ምንድነው ሲባል ሰው ነው ራሱ። አሁን ምንድነው ነጥቡ ታዲያ? ከሌላው ነገር የሚለይበት አምላክ መንፈስ የሚባለው ነገር ምንነቱ ነው ብላችን ጥያቄ እናቀርባለን። አይደለም ይላሉ። ለምን? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ አምላክ መንፈስ ነው ብቻ ሳይሆን ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክት መንፈስ እንደሆኑ ተነግረዋል። ሰይጣን ራሱ መንፈስ ነው ታውቃላችሁ። ኤፌሶን 2:2 ላይ ሰይጣን ራሱ መንፈስ ነው ይላል። ሰይጣን መንፈስ ከሆነ እግዚአብሔርም መንፈስ ከሆነ መላእክትም መንፈስ ከሆኑ ስለዚህ ኦንቶሎጂካሊ በምንነት አንድ ናቸው ወይ? እነዚህ መላእክትም ሰይጣንም እግዚአብሔርም ነው። አይ እግዚአብሔር መንፈስ ነው የተባለው አትሪቢዩትን ነው የሚያመለክተው ነው። በጣም ጥሩ። እሳትም ተብሏል። ዕብራውያን ምዕራፍ 12 ቁጥር 29 ላይ አምላክ እሳት ነው ተብሏል። እሳት ነው ማለት ሲባል ምንድነው? ፍሌም ነው ማለት ነው? ኩል ነው ማለት ነው? የሚቀጣጠለው ነገር ፕላዝማ ፎርም ውስጥ ያለ ነው? እንደዛ ከሆነ ማተር ነው። ማተር ሊኩዊድ፣ ሶሊድ፣ ጋዝና ፕላዝማ ነው። እንደዛ ነው ፈጣሪ። አይ እሳት ሲባል ፈራጅ ማለት ነው ትርጉም አለው ይላሉ። ኦኬ ጥሩ። አምላክ ድንጋይ ተብሏል። ድንጋይ ማለት ምን ማለት ነው ትርጉሙ? ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ አምላክ አለት ነው ይላል። አለት ማለት ሴዲሜንተሪ ሮክስ ነው፣ ድንጋይ ነው። ሪሊ ድንጋይ ነው? አይ ድንጋይ ሲባል መሸሸጊያ መጠጊያ ማለት ነው ይላሉ። ስለዚህ ዮሐንስ ወንጌል 4:24 ላይ ያለው መንፈስ ማለት የሚነፍስ ነው። አምላክ የሚነፍስ ነው ወይ ብለን ጥያቄ ስናቀርብ መንፈስ ማለት ትርጉሙ ረቂቅና ምጡቅ ነው ይሉናል። ስለዚህ አላህም ረቂቅና ምጡቅ እንደሆነ በቁርአን ላይ ተገልጿል። ምን ላይ? በሱረቱ አንዓም ምዕራፍ 6 ቁጥር 102 ላይ አላህ አልለጢፍ ተብሏል። ራሱ ማለት ረቂቅ ተብሏል። እውነት ነው። ነገር ግን መንፈስ የሚለው ነገር አንጠቀምም። ድንጋይ የሚለውን አንጠቀምም። እሳት የሚለውን አንጠቀምም። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አምላክ ገበሬ ተብሏል። ገበሬ ሲባል ኧረ ተንከባካቢ ማለት ነው። አዎ አላህ ተንከባካቢ ነው። ዓለማትን የሚንከባከብ ነው፣ የሚያስተናብር ነው። እውነት ነው። ግን ገበሬ አንለው። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ አምላክ እረኛዬ ነው ይላል። አምላክ እረኛ ነው?
እረኛ ማለት ኧረ ጠባቂ ማለት ነው። አላህ ጠባቂ ነው፣ ግን እረኛ ብለን አንጠቀምም። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አምላክ ምን ተብሏል? አብ ተብሏል። አብ ማለት 5 ትርጉም አለው። አንደኛው ኦሪጂኔተር ማለት ነው፣ ራሱ አስገኚ ማለት ነው። አላህ አስገኚ ነው። አዎ፣ ነገር ግን አብ ብለን እንጠቀማለን አንጠቀምም። አብ በሚል አልመጣም፣ ራሱ አልተወሰፈም። እና በአትሪቢዩታቸውን ተርጉመው ይሄ ትርጉም ነው ቃል በቃል የሚወሰድ አይደለም። እረኛ ሲባል፣ ገበሬ ሲባል፣ እሳት ሲባል፣ መንፈስ ሲባል፣ ድንጋይ ሲባል ሊተራሊ የሚወሰድ አይደለም። አልጎሪካል ነው፣ ሲምቦሊካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው ካሉ እኛም ያኛው ማራዊ የወሰዳችሁበትን ነገር ተጠቅመን በማራዊ አላህ ተንከባካቢ ነው፣ አላህ ረቂቅ ነው፣ አላህ መሸሸጊያና መጠጊያ ነው የሚለውን ቁርአን ላይ ያለውን እንቀበላለን። ስለዚህ እንትኑ ተርሙን ላንጠቀመው እንችላለን፣ ሲፋውም ማለት ነው። የተሰበፈበትን ወስፍ በቁርአንና በሐዲስ ላይ እስካልመጣ ድረስ አንቀበልም ማለት ነው። ግልጽ ነው ኡስታዝ ጀማል? በጣም ግልጽ ነው። ጀዛከላህ ኸይር ኡስታዝ። ወያከላ ኡስታዝ ጎቤ ገብቷል መሰለኝ የቅድሙ ጥያቄ። ኦኬ ጎቤ ሰላም ብያለሁ። ጎቤ አለ? ጎቤና ጌዶን ታውቃቸዋለህ ኢብራሂም? አዎ የእንትና ልጆች ናቸው። የአዳም ልጆች ብሎ የተናገረው አይደል? ይሄ ሰውዬ አይደለም። ኧረ ሌሎች ናቸው እነዚህ መጽሐፈ ጨዋሪቆስ ላይ እና የሚገኙት እነሱ ጎቤና ጌዶ ማለት ናቸው። እዛ ነው የሚገኙት። እንደዛ ነው ራሱ ማለት ነው። ፎሌና እኮ ገመና ፊት ናቸው እነሱ። ፊታቸው ራሱ ፎሌ ፊትና ገመና ፊት ነው የያዙት እነሱ ማለት ነው። እሺ ካለ ልጁ መቀጠል ይችላል። ምን አልከኝ? አዲስ ቪዲዮ ለቃል? አዲስ ቪዲዮ ለቀቅ ያለው የገባን ኮፒሊንግ፣ ሼር፣ ሪፖስት፣ ኮሜንት አድርጉ። እሺ እዚህ ጋር 500 ምናምን ሰዎች አለ። ሁለት ጊዜ ኮሜንት አድርጉ። እሺ ቫይራል ወጣል ኢንሻአላህ። እኔ ቪዲዮ ለቅቅ ያለው ምናምን አይልም ከኡስታዝ ይለቋል። ዝም ብለዋል። እኛ ነን ኢንሻአላህ ሁልጊዜ የምናወራለን። አብሽሩ። አዎ አይ ሰው የሆነ ነገር እንትን ስትለው በልመና ይወዳል። ለምኑኝ ምናምን ይላል። እኔ ደግሞ እንደዛ አይደለም። እጣን አጭሱልኝ፣ ምንድነው መለከት ንፉልኝ፣ ነጋሪት ጎስሙልኝ ምናምን ነገር ጥሩ አይደለም። ራሱ ማለት መለማመጥ ጥሩ አይደለም። እኔ አልወድም ስላችሁ አይደለ ብሮ መለማመጥ ያስፈልጋል እንዴ? አዎ እኛ ምን እናርገን? አሁን ኡስታዝ ግድ የሆነብኝ እኮ ምን መሰለህ እንትን ዳዕዋው እንዲሰራጭ ስለሆነ አላማዬ። እንግዲህ መለማመጡ በጣም ነው የሚከብደው፣ የሰው ፊት ይገርፋል። ግን ምን አማራጭ አለ? ግን አንተ አሁን ጭራሽ እንደዛ ማድረግ የለብህም። እኛ ነን የምናደርገው ኢንሻአላህ። አዎ እንደዛ አላደርግም እኮ ብሏል እኮ ለአንድ ኩርማን እንጀራ ብዬ እንደዛ አላደርግም። አንተ የምትበላው አንድ ኩርማን እንጀራ ነው፣ እኔ የምበላው አንድ ኩርማን እንጀራ ነው ሲለው ስለወጡ እናውራ አለው። አንድ ባለሀብት ነበረና በጣም ተናደደና በቃ ሁሌ ትንቀኛለህ፣ አንተ የምትበላው አንድ እንጀራ ኩርማን ነው፣ እኔም እኮ የምበላው አንድ እንጀራ ኩርማን ነው ሲለው ስለወጡ እናውራ አለው። ልዩነቱ ያለው ወጡ ላይ ነው አሉ። ስለዚህ ያ ነው እንግዲህ። ወደ ፖይንታችን እንመለስ፣ ወደ ሰው ከገባ